ሰላም እግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንግዲህ እግዚአብሔር መርሃ ግብራችንን ይረከብና ምንማራቸውን ትምህርቶች ምንነጋገራቸው ነገሮች ለህይወታችን የሚጠቅም ለስጋችን ንጽህና ለነፍሳችን ድነት ለአጠቃላይ ማንነታችን ለውጥ እንዲሆነን ይርዳል። የእግዚአብሔር መንፈስ ቅዱስ ያግዘን። እናታችን እመቤታችን ቅድስት ድንግል ማርያም ከኛ ጋር ትሁን። መላእክት ቅዱሳን ጸሎታቸው ቃል ኪዳናቸው ምልጃቸው ከኛ አይለየን። መልካም ቆይታ። እንግዲህ በዛሬው ገጠመኝ ላይ በህይወት ገጠመኝ ቁጥር 8 ላይ በርዕሱ ላይ እንዳያችሁት የምንነጋገረው ወይም ከስር ተጽፎ እንደምታዩት አባት በልጃቸው ኃጢያት ሳይሆን ልጅ በአባቱ ኃጢያት እንዴት እንደሚቀጣ ማሳያ ነው። መቀጣት ሲባል እንደው ባላጠፋው ሳይሆን የራሱ ነፍስ ማዳን የሚችልበት እድልና ጊዜ ሁኔታ ነፃ ፈቃድ ተሰጥቶት ግን አለመጠቀሙን የሚያሳይም ስለሆነ እንደው ሙሉ በሙሉ 90%ን የአባት ኃጢያት ለልጅ ነው ማለት ሳይሆን እንደው ይሄንን እያየን እየዳሰሰን ነው የምንሄደው። ምን ማለት ነው ይሄ ነገር? የቤተሰብ የእናትና የአባት የወላጅ ዕዳ ለልጅ ይባላል። እስከ ድረስ ነው ይሄ ዕዳ ወደ ልጆች የሚተላለፈው? መጽሐፍ ቅዱስ ውስጥ ይሄ ነገር ምን ይላል እናያለን ማለት ነው። ጊዜ ካለን መጨረሻ ላይ ይሄን አብራራላችኋለሁ። ታሪኩን ከሰማችሁት በኋላ ይገባችኋል። አንደኛ ነገር መጽሐፍ ቅዱስ ጥቅስ ገና ሳልጠቅስ ራሱ ህይወታችሁን በማየት ይተረዱታላችሁ። ሁለተኛ ነገር ደግሞ መጽሐፍ ቅዱስ ውስጥ ያለውን ሐሳብ የአባቶቻችንን ትንታኔ ስታዩት ደግሞ የበለጠ በደንብ ግልጽ ይሆንላችኋል ብዬ አስባለሁ። በድጋሚ መልካም ቆይታ። ይህ የዛሬው የህይወት ገጠመኝ ቁጥር 8 የሚያጠነጥነው በዝሙት ህይወት ተጨማልቀው የነበሩ አባት ናቸው። የዛሬ ምናምን ዓመት አንድ ጎረምሳ ደርሰዋል። ያው እድሜው መናገር አያስፈልግም። አንድ ጎረምሳ እድሜው ስንት ሊሆን እንደሚችል ገምቱ። እና የዛሬ ምናምን ዓመት ልጃቸውን ከመውለዳቸው በፊት በትዳር ላይ ያሉ በጣም ብዙ ችግር ነበረባቸው። ከትዳራቸው በፊትም ብዙ ችግር ነበረባቸው። ይሰሩበት የነበረበት ሰፈር ብዙ የዝሙት ስራ ይፈጸምበት የነበረ ጭፈራ ቤት፣ ሌሊት ማታ የተለያዩ ኃጢያቶች ይፈጸሙበት የነበረበት ሰፈርና ቦታ ላይ ስለኖሩ ስራቸውም እዛ አካባቢ ስለነበረ እንዲሁም የሚያገኙትን ገንዘብ የሚያጠፉት እዛው ቦታ ላይ ስለሆነ በዚሁ በዝሙት ጉዳይ ላይ ብልሽት ብለው ነበር። ግን አንዲት ሴት ከዚህ ችግር የምታወጣቸው ሴት በአጋጣሚ ቀበሌ ዘይት ምናምን እንደዚህ እህል በሚታደልበት ሰዓት ሲሄዱ ይተዋወቃሉ። ሰልፍ ይዘው እዛው ማውራት ጀመሩ። እህሏን ተሸክሞላት ወደ ቤት ሄደ። ከዛ በዛው ተዋወቁ፣ ወለዱ። ግን እንደዛም ሆኖ ትዳርም ውስጥም ገብቶ እስከተወሰኑ ዓመታት ድረስ መቼም ሰውና አመሉ ሳይተዋወቁ ይኖራሉ። አፍ ሲያመልጥ ራስ ሲመለጥ አይታወቅም እንዲህ እየተባለ እንደሚተረተው ሰው ችግሩን ለማስወገድ ወደ ኋላ ተንደርድሮ ወደፊት መሮጥ ያለበትና የሚከተለውን መጥፎ ነገር ከኋላ ያለውንም ቆሻሻ ወሩም ከፊት ያለውንም የሚያደናቅፈውን ግራና ቀኝ ደግሞ ይዞ ወጥሮ እንዳይራመድ የሚያደርገው ነገር ለመላቀቅ ግዴታ ምን ያስፈልገዋል? ጊዜና ቁርጠኝነት ያስፈልጋል። ቁርጠኝነት ወሳኝ ነው። በእርግጥ ግን ጊዜ ደግሞ መጠበቅ አለብን። በብዙ አይነት ኃጢያት ውስጥ ብዙ ነገር ያስተማርነው ስጋችን አንድ ነገር ባንድ ጊዜ ትውት አድርገው ማለት ይከብዳል። ብዙ ጊዜ አንዳንድ ወጣቶች እኔ ሲጋራን ባንድ ጊዜ ነው የተውኩት፣ በቃ ትውት አደረኩት ከዛ በኋላ አልደገምኩትም። ያው 15 ዓመቴ 20 ዓመቴ ምናምን ይላሉ። ጥሩ ነው እንኳንም አቆማችሁት። ተንቀሳቃሽ ኩሽና ከመሆን ወይም ተንቀሳቃሽ ምድጃ ከመሆን ይሻላል። ግን ያንን ሲጋራ እንድታቆሙ ስለምትፈልጉና ለቅዱስ ገብርኤልም ተስላችሁ ሊሆን ይችላል፣ ለሌሎችም ታቦቶች እንዲሁም ደግሞ በተለያየ አይነት ሲስተም ዘዴ አቆማችሁት ሊሆን ይችላል። ልታቆሙ እንደምትፈልጉ ሲያውቅ ከሱስ የጸዳችሁ መስሎ እንዲሰማችሁ ያንን ካቆማችሁ በኋላ ግን በሌላ ሻል ባለና በማያስነቃ ኃጢያት ደግሞ
እንዴት እንደለወጠው ህይወታችሁን ቼክ አድርጉት። ከሲጋራ ማጨስ ወደ ጨጓራ መጨስ ተቀይራችሁስ ቢሆን ለምን አቆማችሁት? አይደለም ሲጋራውን ግን ስታቆሙ እግዚአብሔር ጣልቃ የገባበት እጁ ያለበት የመላእክት እገዛ ያለበት መሆን አለመሆኑ ነፍሳችሁ ታውቀዋለች። በምን ሲባል ኃጢአትን ሰርታችሁ ብዙ ነገሮችን ሰርታችሁ ወደ ቤት የምትገቡ ከሆነ አልሸሹም ዞር አሉ ነው። ሲጋራው ላይ በነበራችሁበት ሰዓት የነበረው ኃጢአት በተዘዋዋሪ መንገድ ሻል ብሎ ቀጥሎ ሊሆን ይችላል። ሌላ አይነት ደግሞ ችግርና ኃጢአት ደግሞ ጎትታችሁ ሊሆን ይችላልና ስታቆሙ እግዚአብሔርን እገዛ አድርጋችሁ አቆሙ ለማለት ነው። ከሱስ ከዝሙት ከተለያየ አይነት የመጠጥም ሆነ የተለያዩ የሐሺሽ ሱሶች ስትወጡ እግዚአብሔር ጣልቃ ካልገባበት ተመልሶ ባያገረሽም እንኳን ያ ሱስ ግን ሌላ አይነት ኃጢአት አሕዛብን የሚያስንቅ አሕዛብ ይሰሩታል ተብሎ የሚታሰበው ኃጢአት አለ አይደለም። ልቅ የሆነ ነገር እነሱ የሚሰሩትን ኃጢአት የሚያስንቅ በክርስቲያኑ ላይ ወይም በሃይማኖተኛው ላይ ጎልቶ ይታያል። ይሄንን ደግሞ ዲያብሎስ የበቀል ጊዜ ብሎ ያዘጋጀው ነው ማለት ነው። ወደ ታሪኩ ስንገባ እኛ አባት ሴተኛ አዳሪ ጋራ በአጠቃላይ ባጭሩ ቀጫው በቃ ቢያንስ በሳምንት 2-3 የሴተኛ አዳሪ ብብት ውስጥ ነው ያሉት። ከዚህ አይነት ችግር ለመውጣት አመታት ፈጅቶባቸዋል ማለት ወራት፣ 1 አመት ከምናምን ማለት ነው። ብዙ ወራት ቢያንስ ወደ 16-17 ወራት ፈጅቶባቸዋል። ይሄንን ለማስወገድ ፍላጎት ስላላቸው አስወግደዋል። ግን ከሚስታቸው ጋር በሰላም እየኖሩ ወደ 7 ልጆች ወልደዋል። 7ቱም ልጆቻቸው ወንዶች ናቸው። አንዲት ሴት ወልደዋል። ግን ያው ለምን እንደሆነ አይታወቅም ከሳቸው ጋር አትኖርም፣ እዛ ቤት አትኖርም። ወንድሞቿ እየመቷት ይሁን አባትየው አልቀበሉ ያላመኑት ጽንስ ይሁን አይታወቅም። ብቻ የሆነ ምክንያት አለ። ሌላ ጋር ነው የምትኖረው ነው የሚባለው። ግን የእናትም የአባትም ልጅ ናት። ከሌላ የተወለደች ነች ብዬ እኔ ራሴ በደንብ ባለመጠየቄ ልጠራጠርና ችግር ውስጥ ለመግባት የሚያስችል እንትን ውስጥ መግባት አልፈልግም። ግን ተው እሱን እንለፈው ብቻ ነው ያሉት። ይሄንን ደግሞ እንድናገረው ስለተፈቀደልኝ በዚሁ አጠቃላይ የማልፈው አንዲት ሴት አለች፣ 7 ወንዶች አሉ። አጠቃላይ 8 ልጆች አሏቸው። መውለድ የሚፈልጉት ሰውዬው ወንድ ነበረ። ግን 7 ወንድ ሰጣቸው ማለት በወንድ ተንበሸበሽ ማለት ደስተኛ ናቸው ማለት አይደለም። የመጀመሪያ ወይም ሁለተኛ ልጃቸው ወንድ ቢሆን ሶስተኛዋ ግን ሴት እንድትሆን ይፈልጋሉ። 7 ወንድ ሲያከታተልባቸው አንደኛ ለእናትም ሆነ ለአባት ቶሎ አይደርሱላቸው። ይሄ መቼም ራሳችን እየወቀስኩኝ አይደለም። እንደ ባህሉ ስንሄድ፣ እንደ አስተሳሰባችን እንደ ወግ ማረጉ ስንሄድ ሴት ቶሎ ትደርሳለች። እድሜዋ 22 ዓመት 21 ዓመት እስከ 25 ዓመት ድረስ ስትሆን አግብታ የልጅ ልጅ ቶሎ ታሳያለች፣ ታደርሳለች ይባላል። ይሄ ቤተሰብ የልጅ ልጅ ማየት የሚፈልግ ከሆነ ሴት በመውለዳቸው ደስተኛ ይሆናሉ። ስለ ልጅ ልጅ ሳያስቡ ግን በቃ ወልደዋል፣ የራሳቸውን ላይፍ እየኖሩ ነው፣ ልጁ በፈለገበት እድሜ ላይ ያገባ ብለው የሚያስቡ ከሆነ ደግሞ በወንድ ልጃቸውም ደስተኛ ይሆናሉ ብዬ አስባለሁ። ይሄ ሳይኮሎጂካሊ ወፍ እንዳገሯ የምትጮኸው እንደያገሩ ይለያያል። ወንድ እንደ እርግማን የሚታይበት አገር ሊኖር ይችላል። ሴት ደግሞ ልክ እንደዚሁ መጀመሪያ በመወለዷ እንደ እድለቢስ ልትታይ ትችላለች። ወንድ ግን ብዙ የትኛውም ዓለም ላይ ለውትድርናም ለስልጣንም ለንግስናም ለተለያዩ ነገሮች ይጠቅማል ተብሎ ስለሚታሰብ መጀመሪያ ወንድ ሲወለድ ይሄ ትዳር እድሜ ያለው ይላሉ። እና ልጆች አደጉ። እጅግ በጣም ጥሩ በሆነ መንገድ ነው ልጆቻቸውን ያሳደጉት። ጥርሳቸውን ገጥመው ምንም አይነት ሳቅ ስላቅ ሳያሳዩ በጣም ደስ በሚል መልኩ ልጆቻቸውን አሳደጉ። ሲነግሩኝ ያስቀናል። ልጃቸውን ያሳደጉበት መንገድ ማለት ነው። ሜቢ ጥሩ አባት በቃ መልካም አባት ሆነው አሳድገዋል። ከዛኛው ህይወታቸው አንጻር እንዳታዩት። እዚህ ጋር ልጅን ለማሳደግ ደምደም እየሸተታቸው ከሰው ጋር እየተጣሉ ማለት ነው። ዞሮ በጣም ብዙ ነገሮችን እየተጋፈጡ ልጆችን ማሳደግና ባል ብቻ ሆኖ መቀመጥ ይለያያል። 3 አይነት ነገር አለ። አንድ ወንድ ለሚስቱ ጓደኛዋ ነው፣ ባሏ ነው፣ ወንድሟ ነው፣ አባቷም ጭምር ነው። እንዲሁም ደግሞ የትዳር አማካሪያም ሊሆን ይችላል። የበለጠ ግን ለቤቱ ትልቅ ክብር ነው። እናትም ደግሞ ሴትም ደግሞ ልክ እንደዛ ናት። ለባሏ ምንድነች? ሚስት ናት፣ እህት ናት፣ እናት ናት፣ ጓደኛው ናት።
አልፋም ደግሞ እናቱ እናት የሚለው ነገር በጣም መታየት አለበት። ለምን ልብሱን ካልሲውን ሁሉ ነገሩን ታጥባለች። አልፎም ገላውን የሚያጥቡም አሉ፣ የባላቸውን ገላ የሚያጥቡም አሉ። ሁሉ ነገሩን ታጥብለታለች በማጠብ ደረጃ። እናትነቷ የሚገለጠው አንዱ ይሄ ነው። እናት ልጇን ምንም ሳታፍር ይሄ ቆሻሻ ነው፣ ይሄ ካልሲው ገማ፣ ይሄ ካናቴራው ገማ ሳትል በደንብ ታጥብለታለች። በማጠብ ነው። ከዛ ደግሞ በመተጋገዝ ደረጃ ደግሞ እናት የምትሆነው ለባሏ የምታስብ ሲሆን ነው። ሚስት እናት የምትባለው ለባሏ የምታስብ፣ ለቤቷ አይደለም፣ ለባሏ። ለቤት ልጆች ስላሉ ነው ለቤት የምታስበው። ቀለበት ስላደረጉ ለትዳር ልታስብ ትችላለች። ለባሏ ግን ለራሱ ለነፍሱ ሲኦል እንዳይገባ፣ በእኔ ምክንያት እንዳይናደድ፣ ክፉ እንዳያጋጥመው ምናምን እያለች ለሱ የምታስብለት ከሆነች እጅግ በጣም ጥሩ ሚስት ናት። ብቻ በአጠቃላይ እዚህ ነገር ላይ ብዙም በማብራራት ሰዓት የመፍጀት አልፈልግም። ባል ለሚስቱ፣ ሚስት ለባሏ እጅግ በጣም ጥሩ እናትና አባት ሆነው ለልጆቻቸው አይደለም፣ ሚስት ለባሏ እናት፣ ባል ደግሞ ለሚስቱ አባት ሆነው ነው የኖሩት። እጅግ በጣም የሚከባበሩ የሚተሳሰቡ ናቸው። በመሃል ግን በሽታ ቀደማቸውና እናት አረፉ። ልጆቻቸውን ለወግ ማድረግ ለቁም ነገር ሳያበቁ አንድ ልጅ እንኳን ሳልድር ወይኔ ሴት ልጅም ከኔ ጋር ሳትኖር እያሉ እያዘኑ ወንድ ልጆች በመውለዳቸው፣ ወንድ ልጅ ደግሞ ቢያንስ በትንሹ አሁን በአዲስ አበባ ተውት፣ አዲስ አበባ በአሁን ባለው ነው እድሜ 30 ሳይሞላ የሚያገባ ወንድ የለም። ገጠር ብትሄዱ 22 ዓመት 21 ዓመት ሲሆን ቶሎ አግብቶ ምናምን በልጅነቱ እንዲያውም አንዱ የገጠር ወንድ እድሜው 40 ዓመት ሲሞላ መጀመሪያ የወለዳት ሴት ልጁ 2 3 የልጅ ልጅ ሊያይ ይችላል። የ40 ዓመት ወጣት ማለት ነው የገጠር ወንድና እኚህ እናት የልጅ ልጅ ማየት እንደፈለጉ ሳያዩ አለፉ። ግን እጅግ በጣም ተሳስበው እንዲኖሩ ያስገደዳቸው አንድ ጉዳይ አለ። እሱ ምንድነው? እናት መጀመሪያ ለባላቸው እናት ሆነው ነበር። አባት ለሚስቱ አባት ከመሆኑ በፊት ማለት ነው። ገበናውን እየሸፈነች የሰፈር ሴቶች ሲያወሩ ደግ አደረገ ያድርግ፣ ምን ችግር አለ? ከኔ ያጣው ነው፣ እኔ ስለፈዘዝኩበት፣ እኔ ሰለፍ ስለሆንኩበት ነው፣ እንደፈለገ ይሁን፣ አይመለከታችሁም እያሉ የሰፈር ሴቶችን አፋቸውን እየዘጉ ሲመጣ በክብር እየተቀበሉት። አንዳንድ እኮ ሚስቶች አሉ ምን ያደርጋሉ? እንዳይዋረዱ ብለው ሰፈር ላይ ደግ አደረገ እንኳን አደረገ ባለቤቴ ብለው ይናገሩና ማታ ግን ባላቸው ሲመጣ በስድብ በዱላና በተለያየ አይነት ግልምጫና በአሽሙር ያሳዩት ባህሪ ትክክል ነው፣ ስሜታቸውን የገለጹት ግን ውጭና ውስጥ የተለያየ ባህሪ ነው ያላቸው። እኚህ እናት ደግሞ ለየት የሚያደርጋቸው ምንድነው? ውጭ ይከላከሉለታል፣ ቤት ሲመጣም ደግሞ ማንም በሌለበትም ቢሆን አይናገሩትም። በጉልበት በፊዚካል በምናምን ሴትዮዋ ይበልጣሉ። አንዳንድ ብሔሮች አይታችሁ ከሆነ ከወንዱ ይልቅ ሴቶቹ ገዘፍ ማለት ባህሪ ያለ አይደለም እና ጠቅለል አድርገው ወጥፍ ማድረግ ይችላሉ ማለት ነው። ይገርማቸዋል። በብዙ አይነት ነገር ባላቸውን ተንከባክበው አይዞህ እያሉ እግሩን እያጠቡ ሲመጣ ቡና እያፈሉለት እየሳቁ ከዛ ሁሉ ነገር ካለፈ ልጆች ከተኙ በኋላ ግን ያለቅሳሉ። የኚህ እናት እንባ አንድ ቀን ስራ ሰራ። ባልየው የሚስታቸው ማንነት ከመጀመሪያ ልጃቸው አወቁ። የመጀመሪያ ልጃቸው ና ብሎ አባዬን አፈልጋለሁ ብሎ ይዞ ሄዶ በደንብ አድርጎ የነገራቸው እናቴን ምንድነው የምታረጋት? እናቴን በጣም አሰቃያት። የመጀመሪያ ልጃቸው ማለት የሰውየው ሌላ የመጀመሪያ ልጃቸው። አስቡት፣ ከሌላ የተወለደ ነው፣ የሴትዮዋ ልጅ አይደለም። እዛ ቤት ይኖር ነበረ። በፊት ጎረምሳ ልጅ ነበራቸው። አንድ ቤት በሚኖሩበት ሰዓት ሰውየው ከሌላ የወለዱት ልጅ ነበራቸው እና ያ ልጅ ይመጣና አባዬ እናቴ ምንድነው የምታረጋት? ከእናቴ የበለጠ እንጀራ እናት ብዬ ለመጥራት አይደለም፣ ቃሉ ለመጥራት አይደለም፣ ለማሰብ ራሱ ማልችለው ከእናቴ የበለጠ ተንከባክባ ሁሉን ነገሬን አጽዳድታ ያሳደገችኝ እናቴ ነች እና እረፍ፣ አታስለቅሳት፣ አታሳዝናት ብሎ ስለሚስቱ ማንነት መጀመሪያ የነገረው የገዛ ልጁ ነው። እንዴ የገዛ ልጄ ከእናቱ አስበልጦ እንጀራ እናቱን እንደዚህ ካለ እኔ በጣም ቆሻሻ ሰው ነኝ ብሎ አደብ የገዛውን የተስተካከለው አባትየው በዚህ ልጁ ምክንያት ነው። ከዛ በኋላ ጥሩ አባት ሆናት ማለት ነው። ባል ብቻ ሳይሆን አባትም ጭምር
ልክ እንደ ልጅ ነው የሚያያት። ልጅ አባት ለልጁ መሆን ያለበትን ይሆናል። ለሚስቱ ነበር ማድረግ የነበረበት መሆን ያለበትን ማንኛውም ነገር ዋጋ መክፈል ያለበት፣ ለልጅም ልክ እንደዛው እና ብቻ እንደዚህ ሆኖ ልጆች አደጉ። ግን ያ የመከራቸው ልጃቸው በጊዜ አግብቶ የራሱን ላይፍ መኖር ጀመረ። እነዚህ አሁን የምላችሁ 7 ልጆች የዛን ጊዜ ህፃናት ነበሩ። የ3 ዓመት የ4 ዓመት ምናምን ልጆች ነበሩ። ገና ትዳሩ በተጀመረ ወቅት ማለት ነው። እስከ 2 ዓመት ድረስ ነበር ያስቸግራል የሚባለው እንግዲህ ያልኳችሁና 1 ዓመት ከምናምን ይህንን ጊዜ በገዛ ልጃቸው ሲገሩበት ልጃቸውን በጥሩ አይነት መንገድ ድረው አስተምረው ድረው ኩለው ከቤት ሲሸኙት አባትየው ለዛ ቤት በዛውም ቃል ኪዳን ገቡ ማለት ነው። ካሁን በኋላ አንገትሽን ላላስደፋሽ፣ በተከበርሽበት ሰፈርሽ እኔን ባሙበት ሰፈር እኔ ትክክለኛ ባልሽ እንደሆንኩኝ አስከብርሻለሁ ብሎ ሾው ጀመሩ ማለት ነው። ማሳየት እይታ ጀመሩ። ግን ከዛም አልፎ ግን የእውነት ነገሩ ከልባቸው ስለነበረ በጣም ፍቅራቸው የሚያስቀና ከነሱ በኋላ ሰፈር ውስጥ ብዙ ባለትዳሮች ተፋቱ። እንግዲህ ይፋታሉ ተብሎ ያልተሰቡ ሰዎች ተፋቱ። እንግዲህ እኔ ከተነገረኝ ነው የምነግራችሁ። ወደ እውነተኛው ወደዚህ ስንመጣ ግን ልጆቻቸው እጅግ በጣም ተሰቃዩ። ምንድነው ያሰቃያቸው? የዝሙት መንፈስ። አባትየው ምን ነበር ብያቸዋለሁ መጀመሪያ? ሴተኛ አዳሪ ጋር ሚዞር፣ በየቡና ቤቱ፣ በየመጠጥ ቤቱ፣ በየናይት ክለቡ ያኔ ድሮ በፊት ማለት ነው የገባ የተለያየ አይነት የዝሙት መንፈስ አሁን ወደ ልጆቹ ተዘዋወረ። ልጆቹ ደግሞ ካደጉ በኋላ እጅግ ወጣ ያለ ባህሪ ይታይባቸዋል። እሱም ደግሞ ምንድነው አባትና እናት እንዳያውቁባቸው በአጥር እየዘለሉ እየመጡ እየሄዱ ናይት ክለብ ጨፍሮ መምጣት፣ ተደብቆ ሐሺሽ ማጨስ፣ ሲጋራ ማጨስ፣ ተደብቆ ሄዶ ዝሙት መፈጸም ምናምን በቃ እንደዚህ ነገሮች ናቸው። እና 7ቱም ልጆቻቸው አንድ አይነት ሴቷም ሳትቀር ማለት ነው ሴቷም ሳትቀር እና ከሁሉ ልጆቻቸው ግን ሁለተኛ ላይ የወለዱት ልጃቸውን በጣም ይወዱታል። ነገር ስራው ሁሉ ትልቅ ሰው ነው፣ ቁም ነገረኛ ነው ብሎ የሚያስቡት ለወግ ማድረግ ይበቃልኛል፣ ወንድሞቹን ይገራል፣ አይደለም ታናናሾቹን ታላቁን ራሱ በጥፊ ብሎ አደብ ያስገዛ ነው። ይሄ ሁለተኛው ልጅ ታላቁን እኮ ነው። አንዳንድ ጊዜ እንዲህ ነገር ያጋጥማል። የእድሜ ልዩነታቸው የ2 ዓመት የ3 ዓመት ከሆነ ታላቅና ታናሽ ለማለት ይከብዳል ለመለየት። በተለይ ወጠምሻ ከሆነ ሁለተኛ ላይ የተወለደው ፊዚካል የሚበልጥ ከሆነ አንደኛ የተወለደው ቀጫጫ ያለ ከሆነ ያው ከቅመስ ነው። አርፈ ተቀመጥ ተከበር፣ ታላቅ የነብይ ነው እንጂ እኮ ዋ የሚሉ የሉ አሉ አንዳንዶቹ። እና በዚህ አንፃር ሁሉንም በጣም አደብ የሚያስገዛ የነበረ ልጃቸው ጭራሽ ከወንድሞቹ ብሶ ዘማዊ ሆኖ ቀረ። ወንድሞቹን አደብ ያስገዛል፣ እንዳትሄዱ እንዳትልከሰከሱ ይላል፣ እንዲህ አይነት ቦታ እንዳላያችሁ ይላል። ቀጥቅጦ ረግጦ የቤት ልጅ አድርጓቸው ነበረ። እሱ ደግሞ ከነሱ የባሰ መሆኑን እሱ ብቻ ነው የሚያውቀው፣ ማንም ሰው አያውቅም። አንድ ቀን ግን አባቱ ደረሱበት። በምንድን ነው የደረሱበት? እሱ የነካካቸው ሴቶች ወደ ቤት መጡና አባባ ገኒ ልጆት ነው? አዎ። በቃ ተወኝ በሉት። አልተወው ነገር አፍቅሬዋለሁ፣ ጥየው አልሄድ ነገር ምነው አልተወው ነገር ይመታኛል፣ ጥየው አልሄድ ነገር አፍቅሬዋለሁ፣ ከሱ ጋር አልሆን ነገር ልክስክስ ሆነብኝ ብላ ነገረቻቸውና በስመ አብ ወወልድ ወመንፈስ ቅዱስ ብለው አማተው ደነገጡ። እና ያሏትና በራቸውን ማንኳኳታቸውን ትተው ይዘዋት ተመልሰው ሄደው ቁጭ ብለው ካፌ ነገር ይዘዋት ቁጭ አሉና እንዴት እንዳሳደጉት እንዴት አድርገው ልጆቻቸውን እንዳሳደጉ ሲነግሯት ልጅቷ በጣም አዘነች። በዚህ አይነት መልኩ ልጆቹን አሳድገው ነው ሁሉም እንደዛ ሆኖበት ስትል ሁሉም አሉ አዎ አባቴ ሁሉም እኔ አሁን ከሁለት ልጆቹ ጋር አለቻቸው። ምን እያልሽ ነው ልጅ አሏት። አዎ እኔ ወንድማማቾች መሆናቸውን አላወኩኝም፣ ይሄን ትቼ እዛኛው ጋር ሲሄድ ወንድማማቾች ናቸው እና በቃ ደግሞ ተመሳሳይ በሆነ አይነት መንገድ ነው የጠበሱኝ ማለት የተዋወቁኝ ማለት ነው። እና ስለያቸው ደግሞ ተመሳሳይ በሆነ መንገድ ነው አንድ አይነት የሆነ የዝሙት ህይወት እና ስለ ወንድሞቹ ምናምን ስጠይቀው ተመሳሳይ ናቸው። ወንድሞቼ ራሱ እንደዚህ አይነት ባህሪ አይቼባቸው እኔ አልቻልኩም፣ በቃ እኔ አልችልም፣ በፍጹም ይሄን ነገር ማቋቋም አልችልም፣ እኔ ከአንድ ሴት ጋር 6 ወር ከተቀመጥኩኝ ይጨንቀኛል ነው የሚሉት የኔ ልጆች አሉና ብቸኛ ሆነው ያሳደጉት እንግዲህ እንደ እናትም እንደ አባትም አድርገው ነው ያሳደጓቸው። የተወሰነ ዓመት ቢያንስ አንድ 13 ዓመት ምናምን እንደዛ ነው ልጆቻቸውን ያሳደጉት። ከዛ
ከእጃቸው የሚጠብቁት ነገር የለም ልጆች ከአባታቸው እጅ። ሁሉም በየፊናቸው ይሰራሉ ስላችሁ ታፍ ብለው ይሰራሉ ሳይሆን ገንዘብ አያጡም። ቤት ውስጥ የሚያከራዩት ቤት አለ፣ ሱቆች አሏቸው፣ እነሱ ራሱ የሚያስተዳድሩት ንግድ አለ። የመንግስት ሰራተኛ 2 ልጆች ብቻ ነው ያላቸው። ከዛ በተረፈ ቤቱ የነጋዴ ቤት ነውና በጣም ደነገጡ አባትየው። አይ እኔ ይሄንን ነገር በዚህ መልኩ ልቋቋመው አልችልም፣ እኔ ልቋቋመው የምችለው በአንድ ነገር ብቻ ነው አሉ። እሱም እግዚአብሔርን በመለማመንና ጭራሽ ከተማውን ትውት አድርጌ ሄጄ እድሜ ልኬን ከማግባቴ በፊት እድሜ ልኬን ወጣት እያለሁኝ አመነዘርኩ። ካገባው በኋላ ደግሞ ለሚስቴ ታማኝ ሆኜ ረጅም ዓመት ኖርኩ፣ 20 ምናምን ዓመት። አሁን ደግሞ የቀረውን እድሜን 3ኛውን ስቴፕ ማለት ነው በገዳም መጨረስ አለብኝ ብለው ለልጆቻቸው በልጅቷ በኩል ደብዳቤ ጽፈው ብን ብለው ጠፉ። ልጄ አንቺ ነሽ ይሄን ነገር እንድወስን ያደረግሽኝ፣ አደራ እባክሽን ብለው ይሄን ደብዳቤ ለልጆቼ ስጪ፣ የት እንዳለሁኝ መናገር አልፈልግም፣ ግን ይሄን ስጫቸው አባታችን ሞተ ብለው እንዳይሉ እርም እንዳያወጡ። በእርግጥ ልሞት ነው የሚሄደው፣ ልሞት ማለት ምንኩስና ማለታቸው ነው። ግን እንዲህ አይነት ነገር መስማት አልፈልግም ብለው በአንድ ወር ውስጥ 5 ጊዜ አግኝተዋታል። ያ ማለት በ6 ቀን አንዴ እያገኟት ነበረ ማለት ነው። 5 ጊዜ አግኝተዋታል። 5ቱም ጊዜ እያለቀሱ አባቴ ባኮትን እያለ በቃ ልጄ ባክሽን ዘማዊ ናቸው ልጅ እንዳታያቸው፣ እኔ ዘማዊ ስለሆንኩኝ ነው ለዚህ የተዳረጉት፣ ከኔ ነው ወደ እነሱ የተላለፈባቸው፣ የኔ ኃጢአት ነው። እሳቸው ኃጢአት ነው በመንፈስ አይሉም፣ የኔ ኃጢአት ነው ለዚህ ሁሉ የዳረጋቸው ብለው ነግረዋት በአንድ ወራቸው ብን ብለው ጠፉ። ደብዳቤውን ወስዳ ለልጆቹ ሰጠች። ለዛ ለትልቁ ልጅ ማለት ነው። ትልቁ ሳችሁ ሁለተኛ ልጅ ነው ትልቅ የሚባለው በቤት ውስጥ። ዞሮ ትልቁ ሳችሁ ይግባችሁ በቃ። እና ትልቁ ነው ስሙ ቤት ውስጥም ራሱ እንካ ተብሎ ተሰጠው። አነበበ። ለቤት ነው ቀጥታ የመጣችው። ሁሉ በተሰበሰቡበት አባታቸው የለም። አባታቸው በጠፋ በሁለተኛ ቀኑ ነው እሷ የመጣችው። ለምን ወዲያውኑ ብትመጣ ላያስተውሉት ይችላሉ። የት ሄደ ብለው ይሄው እንዴት አገኘሽው? ያሁን የነገርኳችሁን በር ላይ መታ እሳቸው ሲያንኳኩ እንዳገኘቻቸው ያለውን ነገረቻቸውና አነበቡት። አለቀሱ። ከነገ ጠዋት ጀምሮ አባታችን የት ቦታ እንዳለ እንሰማራና ከገዳም ልናመጣው ይገባል፣ አምጥተነው ይቅርታ አድርግልን ልንለው ይገባል። መመንኮስም ከፈለገ እንኳን አይናችን እያየ እየተንከባከብነው እግሩን እያጠብን ይቅርታ እንዲያደርግልን የምንፈልገው ብሎ ይሄው ልጅ ሁለተኛ ላይ የምላችሁ ልጅ ሲናገር መጨረሻ ላይ የተወለደው ልጅ ማለት ነው የዚህን ሐሳብ ይደግፋል። የተቀሩት ግን አልደገፉም። ኧረ በእናትህ በቃ ምንድነው እንዴ እንዲያውም ይሻላል እዛው ቢሆን ይሻላል፣ በቃ እንዴ እኛም ቤቱን ሽጠውና እንከፋፈል ነው አሉ። አባዬ እንዲህ አይነት ልጅ ነው ያሳደገው፣ ምን አይነት ጋጠወጦች ናችሁ ቢላቸው ቢደባደቡ እቃውን ቢጨርሱት ምን ቢሉ አፍን ዝጋት ቢባባሉ ምን ቢሉ ሊደማመጡ አልቻሉም። ወስኗል። አባዬ ሄዷል፣ ይበቃናል፣ ድርሻችን እንከፋፈል። በህይወት እያለ አባታችን እሺ ይገኝና መጥቶ ያከፋፍለናል። በቃ መንኩሶን ካገኘ ነው በቁም እንደመሞት ነው ማለት ለዚህ ዓለም ሞቻለሁ እንደማለት ለኃጢአት ሞቻለሁ እንደማለት ነው። በቁም መሞት ማለት ነው በኃጢአት አይደለም ወይ መፍዘዝ መደንዘዝ ሳይሆን ከዚህ በኋላ እኔ ጫማ አድርገው ልብስ አድርገው ሄደው ለቅሶ ቤት እንደሚያለቅሱት ተስካር እንደሚያወጡት ምናምን አይነት እንደ ነዋሪ ሳይሆን ራሴን መቆጥረው ምድራዊ መልአክ ነኝ ብለው ነው የሄዱትና ይሄን ሐሳብ ደግሞ ልጆቹ አልተረዱትም። ግን ምንኩስናን ይፈሩታል። ትልቅ ማዕረግ ነው። በዛ አንፃር እንደ አንድ ምንም ዕውቀት እንደሌለው ኦርቶዶክስ የቤተክርስቲያን ትምህርት ባይኖረው ግን ምንኩስናን አንድ የቤተክርስቲያን ማዕረግ ነው ብሎ እንደሚያስበው ኦርቶዶክስ አስቡ። እና ይቺ ልጅ በዚህ አይነት ጭቅጭቅ ውስጥ እያለች አንድ ከጎረቤታቸው የተፈጠረው ነገር የሰማ ልጅ መጥቶ ስትወጣ አያትና ምንድነው አላት። ግባና ጠይቃ አለችው። አይ እኔ ጸበኞች ስለሆነ አንገባም፣ ያው በሰፈር ስለምንጣላ ጭቅጭቅ ጩኸት ሰምተን ነው ሲለው በዛው ጸብ ተጀመረ። በአባታቸው መጥፋት እልህ ምክንያት ድብድብ ጀመሩ። በቃ ጎረቤት ሰው ተሰበሰበ። ምንድነው ሲባል አባዬ ጠፍቷል። ይሄ ደግሞ ምን አባቱ እንደሚላት አላውቅም። እሷ ደግሞ ደብዳቤውን ይዛ የመጣችው ልጅ ደግሞ ንቃጓት አገኘ ነው። ነገሩ በረደ። እውነቱ ሲታወቅ ምናምን በረደ። የስሜት ጉዳይ እንደሆነ ታወቀና የሰፈር ሰውም ሰማ የአባታቸው መጥፋት። ከዛ ይሄ ልጅ ግን አሁን እምላችሁ ልጅ ይሄ ከጎረቤት የወጣው ልጅ ግን መስማት ብቻ ሳይሆን የፈለገው ውስጥ ሂድ እስቲ ጠይቅ ምንድነው ጫጫታ የሚሰማው ብለው ልከውት ነው የመጣው።
በዛውም አወቁ እና እናንተ የምታዳምጡትን ትምህርት ይሄኛ ምን ማማራቸውን ትምህርት የሚያዳምጡ ጎረቤትም ነበሩ። በዛው ጉዳዩን አዳምጠው ስለነበረ ተረጋጉ፣ አይዟችሁ ይገኛሉ፣ ጥሩ ቦታ ነው ሄዱት። እንዲያውም ለልጆቻቸው ሰላም ሲባል እናንተ ጥሩ ህይወት እንድትኖሩ የእሳቸውን ቀሪ እድሜያቸውን በገዳም ማድረጋቸው በጣም ጥሩ ነገር ነው ብላ መክራ ልጅቷ ከወንድሟ ጋር ነው መክራ ተመካክረው አስገብተዋቸው ምንኩስና ምን ማለት እንደሆነ ገዳም መግባት ማለት ምን ያህል ክብር እንደሆነ እንዲያውም እናንተ አግብታችሁ ወልዳችሁ ከብዳችሁ ስትኖሩ በሰላም እንድትኖሩ የአባታችሁ ጸሎት እርዳታ ወሳኝ ነው። ስለዚህ እንደ ጥሩ እድል ተጠቀሙበት። አባታችሁ ጥሩ ውሳኔ ነው የወሰኑት። ግን እናገኛቸውና ያሉበትን አድራሻ እንወቅ። ተመለሱ አንልዎትም፣ ግን እናገኙት ብላችሁ አገኟቸው። ጠዋት እናግዛቸዋለን ተባለ። በማግስቱ ጠዋት ጎረቤትም ጭምር በየገዳማቱ ሄዶ መፈለግ ጀመረ። ያው አገኟቸው። አንዱ ቦታ ላይ ተገኙ። ከዛ ለምን አባዬ ጥለህን ሄድክ? ምንድነው ችግሩ ሲባል አይ ልጆቼ ሁላችሁም እንደኔ ዘማዊ ሆናችሁ ሳገኛችሁ የኔ ኃጢአት ወደ እናንተ እንደመጣ ሳስብ ነው ብለው ሁሉም ልጆቻቸውን አሳፈሯቸው። ሰሙ ልጆቹ እርስ በርስ ዘማዊ እንደሆኑ አይተዋወቁም፣ ግን ሁሉም በየፊናቸው ከግለ ወሲብ ጀምሮ ፖርኖ የሚባል ሌሎችም ፎን ሴክስ የሚባል ሌሎችም በጣም ብዙ ቆሻሻ የሆኑ ኃጢአቶች ውስጥ የገቡ ልጆቹ እንደሆኑ እርስ በርስ ተዋወቁ ማለት ነውና አባታቸው ማን እንደነበረ ሲነግራቸው በጣም ደነገጡ። ልጅቷ አብራ ነበረች። አባታቸው ከተገኘ በኋላ ይሄ እኮ የዘር መንፈስ ነው ወይም ደግሞ የዝሙት መንፈስ ነው። አባታችሁ በድሮ በወጣትነት ጊዜያቸው በየሴተኛ ዳር ቤቱ ሲልከሰከሱ ምን ሲሉ ስለነበረ ያ መንፈስ እሳቸው ላይ መጥቶ በማህፀን በኩል ደግሞ ለእናንተ ተላልፏል። እናንተም እንደዚህ አይነችሁት በዛ ምክንያት ነው። ስለዚህ እናንተም ካልበረታችሁ ይሄ ነገር መሄድ መወገድ አይችልም ብላ አስረግጣ ነገረቻቸው። ይሄ ሁለተኛ ላይ ያለው ትልቁ የሚባለው ልጅ በጣም በቃ ተጨናንቆ ባለበት ሰዓት ላይ እቺ ጎረቤት ያልኳችሁ የኛን ትምህርት የምታዳምጠው ልጅ ከማን ጋር ጓደኛ ትሆናለች? ደብዳቤውን ይዛ ከመጣችሁ የትልቁ ፍቅረኛ ሆና ከመጣችሁ ልጅ ጋር ግን አይኗን ላያት አልፈልጉም። ለምን ሲባል የሁለቱ ወንድማማቾች ጓደኛ ነበረች። ከሁለቱም ጋር ወጣለች ማለት ነው። ያው ወጣለች ይገባችኋል መቼም። አወጣት ሲባል በድሮ ጊዜ ቃላቱ ይከብዳል አይደለም? አሁንም ቢሆን ይከብዳል። አሁን ተለምዷል። አሁን ሌላ ቃላት ተቀይሯል። ግን ቃሉ አልጋ ላይ አወጣት፣ አቅፎ አወጣት ማለት ነው። ያው አሽኮረመማት አቅፏት አደረ ለማለት ነው። ቃላቱ ግን ቀጥታ የሚያያዘው ከዝሙት ጋር ነው እና አሁን ስናገረው ሊደብራችሁ ይችላል። ስናገረው ግን ቃሉ ከመጀመሪያ ሲመጣ ወደ አልጋ ላይ ይዟት ወጣ የሚለው ነገር ጨዋ ቋንቋ ነው። በጣም የተመረጠ ጨዋ ቋንቋ ነው። ያንን ቃላት ላለመጥራት ቆሻሻ የሆነውን ቃላት ላለመጥራት የተጠቀሙበት ነው። ግዕዙ ተላጽቆ ሄደዋል። ወይም ደግሞ ምንድን ይባለው መዳራት ብለው ደግሞ ኃጢአት እንደሆነ እንዲታወቅ መዳራት ተብሏል። መተሻሸት፣ መዳራት፣ ሩካቤ መፈጸም ተብሎ ወሲብ ራሱ ግዕዝ ነው እኮ ቃሉ። ወሰበ አንድ ነገር ተሰናሰለ፣ ተገናኘ። ምንድነው የምታወሳስብብኝ? አታወሳስብብኝ ሲባል አታቀላቅልብኝ፣ ምንድነው አደበላለከው፣ ሁሉ አስተሳሰርክብኝ ማለት ነው። ያ ምንድነው ወንድና ሴት ሲተሳሰሩ ተዋሰቡ ወይም ተወሳሰቡ ይባላል ቃላቱ ማለት ነው። ስለዚህ እኔ አሁን እዚህ ውስጥ ይሄን ለማብራራ ሳይሆን ዞሮ ዞሮ ሁለት ወንድማማቾችን ያደረገች ስለሆነ ሊያዋት አልፈልጉም፣ አፍረዋል ማለት ነው። ግን ነገረቻቸው፣ በቃ እኔ እረዳለሁ፣ ባካችሁን አትቀየሙኝ፣ እኔ የዚህን ቤት መጨረሻ ማየት እፈልጋለሁ። ከሁለት አንዳችሁ ባትፈልጉኝም እንኳን እህታችሁ እንደሆን ፍቀዱልኝ በቃ አለቻቸውና ያቺ የኛን ትምህርት የምታዳምጠው ምንድነው ምን ብለን ስምናወጣላት ጎረቤት እንበላት፣ መንፈሳዊት ጎረቤት ብለን ስምናወጣላትና አስተምራት፣ መክራት፣ ጥሩ መንፈስ ያለች ረጃጅም ቀሚስ ገዛችላት። ቅንድቧን ተቀንድባ ይሄንን ተላጭታ ሌላ ኩል ተኩላበት ተነቀሳው ሁሉ ነበረ። ታቶ በታቶ ልጅ ልጅቷ ደግሞ ንቅሳት የዝሙት ኃጢአት ማለት የዝሙት መንፈስ ምልክት እንደሆነ ነግሬያቸዋለሁ። የተነቀሰ ሰው ወይም ንቅሳት ያለበት ሰው የዝሙት ችግር አለበት፣ የዝሙት መንፈስ አለበት፣ ሴሰኝነት ችግር ይኖርበታል። ወሲብ ላይ ያለው አመለካከት ትንሽ ከፍ ያለ ነው የሚሆነው። ሳይፈልገው ይሄ ሐሳብ ይመጣበታል። ለምን? መንፈሱ የግድ በቃ በንቅሳት የሚገባ ስለሆነ ነው። ትኩረት የሚስብ ነው። ለምን? አንድ ሰው ተነቀሰ ማለት ያንን ነገር አይቶ ገላኔ ማየት ነገር ስላለ ነው።
እና ልጅቷ ሁሉ ነገሯ ግን ተሸፋፈነች። በቃ ሻሽ ማድረግ ነጠላ ማድረግ የሚታየው ፊቷና እጇ ብቻ ነው። እና እጇም እንኳን ሸፍነው እዚህ አካባቢ ላይ ንቅሳት አለባት። እዚህ አካባቢ ላይ ግን በጣም አገለገለቻቸው ቤት ውስጥ እንደ ቤት ሰራተኛ፣ እንደ ጓደኛ ሳይሆን እንደ ቤት ሰራተኛ። እዛ ቤት ውስጥ አንዲት ሴት ልጅ አለችው። አባት ሞተ እንኳን ያቺ ሴት ልጅ አልመጣችም። ያቺ አንድ እህት አለቻቸው የተባለችው አልመጣችም። እና ያቺ ልጅ አሁን እምላችሁ ደብዳቤውን ያመጣችው ልጅ ወይም ንቅሴ እንኳን ማለት ይከብዳል። ንቅሴ የሚባሉት እነሱ አይደሉም፣ ባለታቶች ናቸው እነዚህ ልጆቹ። ንቅሴ የሚባሉት የድሮቹ ናቸው አይደለም። ይሄ እንደዚህ ደብዳቤ የተጻፈ እዚህ ግንባር ላይ የሆነ ቦታ እዚህ አካባቢ ላይ ምናምን ንቅሳት ካለ እነሱ ናቸው እንግዲህ ንቅሴ የሚባለው በኖርማል በአጠራሩና ልጅቷ ቤት ውስጥ ስታገለግላቸው ሁሉም ወንድማማቾች ሚስጥሩን ስለሚያውቁ በዝሙት አስበዋት አያውቁም፣ ተመኝተዋት አያውቁም። ገብቶ ሰምተዋል። በቃ ከሁለት ወንድማማቾች ጋር የተኛች እንደሆነች ስላወቁ ይቀርፏቸዋል። ጉዳዩ ግን ታዘዋታል። አብረው መጸለይ አብረው መስገዱ ምናምን አልከለከሏትም። እና ቤተሰብ ሆነው እንትን ይላሉ። ልጅቷ አበረተቻቸው። ግን የዝሙት መንፈስ አስቸገረ። እዛ ቤት ውስጥ የዝሙት መንፈስ ማለት ነው። እየወጡ ሴት ቀምስ እያደረጉ ይመጣሉ። አባታቸውም ገዳም ነው ያለው፣ እየጸለየላቸው ነው። አውቀውት እንኳ ችግሩን ምንም ማድረግ አንችልም፣ በቃ እርግማን ከሆነ እርግማን ነው፣ ከአባታችን የመጣ ኃጢአት ከሆነ ምንም ማድረግ አንችልም ብለው አምነው ተቀብለውታል። ደግሞ የአባታቸውን ማንነት ሲሰሙ በጣም ቢደነግጡም ግን የመናፍስትን ውጊያ ትምህርት ስለማያውቁ ያን ያክል ቦታ የማይሰጡትም እና እቺ የኛን ትምህርት የምታዳምጠው እንዳገኛቸው በጣም ወተወተችኝ። አገኘዋቸውና አንደኛው ልጅ ያው ትልቁ ምላችሁ ልጅ ሊሸኘን ወጣ። ግን እምቢ ብሎታል፣ አስቸግሮታል። ዝሙትና አስቸግሮታል ማለት ምንድነው? እኔ ተጋብዤ ስለሄድኩኝ እዛ ቤት ብለው በትህትና አዳምጡኝ እንጂ በቃ ከጸሎት በኋላ ወይም ደግሞ በማግስቱ ምናምን ቻው ከተባባልን በኋላ ምናምን ብሎ ቶሎ ብሎ ወደ ሱሳቸው ምናምን የሚሄዱ ልጆች ሆኖ ነበር ያገኘዋቸው። ገና ነው አልገባቸውም ማለት ነው። በተዋወቅን በሁለተኛ ሳምንት ምናምን ነው ማነው ጉዳዩ በፈነዳ ወይም በፈረጠ በሁለተኛ ሳምንቱን ያገኘዋቸውና ገና የህይወት ለውጥ አናይባቸው እና ስንወጣ አጋጣሚ አንዲት ሴት ውሻ ላይ በጣም ብዙ ወንዶች ውሾች የስሪያ ሰዓት ስለነበረ ይከተሏታል። አስፓልት ይሻገራሉ። ግርግር የበዛበት አካባቢ ነው እና ይከተሏታል። ያው ያለች እየተነከሰች ወደ ኋላ ሲነካኳት ጭራውን ቆልፋ ወደ ውስጥ አድርጋ መኪና ጎማ ስር ይገባሉ፣ የሆነ ጥግ ስር ይገባሉና ዝም ብዬ ባይነ ተከተልኳት። የቤቱን ታሪክ ስለሰማሁኝ መምህር ምን ሰው እየፈለክ ነው አለኝ። አይ አይደለም አልኩኝና እኔ አየህ ምናምን ብዬ መናገር ከብዶኝ ነው ተሳቀቅኩ። ግን በጣም ጥሩ ትምህርት ነው ያገኘሁት እና ሞባይሌን ላፍ አድርጌ አወጣሁኝና ተመልከት አልኩት። ይኸውልህ ይሄ ነገር ለሆነ አጋጣሚ ይጠቅመኛል እያልኩት በሞባይል እንደዚህ ስቀርጽ ጊዜ ማን ነው መቀርጸው አለኝ። አይታየውም ማለት ለሱ አልገባውም ማለት ነው። ፊት ለፊት ምን ይታያል አልኩት። እሱም ያው ሴቶቹ ምናምን ነው። ከዛ ዙም አድርጌ ስልኬ ላይ ውሾቹን ምናምን ስቀርጽ ኦኬ ውሾቹን እንደምቀርጸው ምናምን አለና ዝም አለ። እቺን ሴት ውሻ እየተከተሉ አስፓልት እየተሻገሩ ነው ያሉትና በጣም ብዙ ውሾች ናቸው። ሰው አለ የለ አይሉ እንስሳት ስለሆኑ አንድና አንድ የሚሸታቸውና የሚታያቸው የሴቷ ገላና የሴቷ ጠረን የሴቷ ሴት መሆን ብቻ ነውና አንደኛ ሰው ጤፉ ናቸው። ሰው አየን አላየን አይሉም። ውሻም ድመትም አየን አላየን አይሉም። ሁለተኛ ነገር ደግሞ ብዙ ናቸው። የኔ ብቻ ነው መሆን የሚገባት አይሉም። በየተራ ለመፈጸም ነው የሚፈልጉት። ስለዚህ ይሄንን ቪዲዮ ፈልገዋለሁ ለአንዳንድ ነገርና ቆይ አንድ ጊዜ ታዋራኛለህ እያልኩኝ እኔ እኮ ኦልሬዲ እንዲያይልኝ ነው የፈለኩት። ጥቆማ እየሰጠሁ ነው እኔ። ከዛ ደረጃ ላይ የወጣው ባንክ አጠገቤ ባንክ ነበረ። ከፍ እላለሁ፣ ደረጃውን እወጣለሁ፣ ሰው ሲከልልኝ አናታቸው። ከዛ እዛ ጋር ሰዎች ምን እሺ ምናምን ምን እንደመቀርጸው ምናምን አሉኝ። እነሱ ምንም አልገባቸውም። ከዛ ይላቸዋል ልጁ ከጎኑ ነው እኛ ነው ምናምን ይላሉ። እኔ እነሱ በፍጹም አልቀረጽኳቸው። መልክ የሰው መልክ ራሱ አልቀረጽኩምና የተጠናቀቀው ውሻዋ አስፓልት ስትሻገር ሁሉም ውሾች ሲከተሏት ሁለት ውሾች በመኪና ተገጭተው አንደኛው እግሩ ተሰበረ፣ አንደኛው ሞተ። ያስለቀሰውም አንዱ ይሄ ነው። እግሩ ተሰብሮ እያለከለከ ደሙ ፈሶ እያለከለከ ነው ያየነው እና እኔም ዘግንኖኛል። በነገራችን ላይ ከኋላ መጥቶ የሚቀርጸውን አንዱ አየ። ከዛ ሳቀና
አላቸው። አልገባቸውም። አሁንም እነሱ ራሱ እንኳን ያን ውሾቹ የሚያደርጉትን ነገር እንደ ትምህርት ለመውሰድ ነገሩ እንደ ትምህርት ሊወስዱት አይችሉም። ጄኒናም ብሎ የሚያባሯቸው ውሾቹን እና ከዛ ዙም አድርጌ ጨረስኩኝና ልጁ ለካ ዞር ብዬ ሳየው ያለቅሳል። ጓደኞቹ ከዛ ጋር መጡ። እንግዲህ ሊሸኘኝ የወጣው መንገድ ላይ መጡና አረ ምንድነው ትልቁ ነው የሚሉት። ምንድነው ትልቁ አሉት። አይ እዚህ ነው ችግር የለውም አማልና እንባውን ጥርቅ አደረገ። ተሳካልኝ። እግዚአብሔር ሆይ ስም የተመሰገነ ይሁን አልኩኝ። በጣም ደስ አለኝ። ቪዲዮውን ብደልተውም ባልደልተውም ምንም ችግር የለውም። እኔ ዋናው እንዲያይልኝ ነው። እያየሁኝ እንዳወራ ነው እንዲሰማኝ የፈለኩት። ግን አጋጣሚ ነው። እኔ መቼም ሰው አይደል ውሾቹ አልቀጥራቸው። እግዚአብሔር ነው ይሄን ያደረገው። አጋጣሚም አይደለም። በርግጥ አጋጣሚ ስላችሁ ለኔ በአጋጣሚ ስለማላምን በፈቃደ እግዚአብሔር አምናለሁ። ድንገት አጋጣሚ ምናምን የሚባል ነገር አይገባኝም። ድንገትም ይሁን አጋጣሚም ይሁን በዛ ውስጥ ግን አንድ መልእክት አለ፣ ወይ ከጠላት ወይ ከወዳጅ አንድ የሆነ ጥቆማ አለ ብዬ አስባለሁ። ስለዚህ ይሄ ነገር እንዴት ነው? በጣም ወደ ቤት ስመጣ ራሱ እየደነቀ የመጣው እግዚአብሔር ሆይ ሰብኬ ያልተማረ ልጅ ያልተለወጡ ልጅ ስንት ነገር ሳስተምር እያሉ የሚያዳምጡ የነበሩ ልጆች በውሻ ተሰራ በውሻ ተማሩ ነው ወይስ ስለተናገርኩ ነው? በቃ እኔ እግዚአብሔር በዛው ስራ ሰርቷል ብዬ ነው ያሰብኩት። እውነቴን ነው የምነግራችሁና ከዛ ልጅቷ የኔ ስልክ ለአባትየው ሰጥታ ማታ ደውለውልኝ ልጄ አሉኝ። አቤት አልኳቸው። መታ አስተማርካቸው አሉኝ። አዎ ይለወጣሉ አሉኝ። ይገርሞታል ብዬ የውሻውን ጉዳይ ነገርኳቸው። በስመ አብ ወወልድ ወመንፈስ ቅዱስ ልጄ ማነው ስም አሉኝ። ተስፋ ስላሴ አልኳቸው። ገዳም ስለሆኑ ክርስትና አባት የሚነገረው ማነው ክርስትና ስም ነው የሚነገረውና አንተ ላይ ሆኖ እግዚአብሔር ሰርቷል። እኔ እዚህ እየጸለይኩ ነበረ። ልጅቷ ጠዋት ነግራኛለች። እግዚአብሔር ሆይ ልጆቼን መለወጥ አቅተው ይሄን የዝሙት ኃጢአት የዝሙት እሷ ለካ እቺ ልጅ ለአባትየውም በመኪና እየሄደች ሹፌር እየላከች በራይድ በጣም የሚገርም ነው። ቴፕ ምናምን ፍላሽ የተለያዩ ነገሮች ዶክሜንቶች አንዳንድ የሚጠቅማቸው ነገሮች ምናምን ገዳም ላይ ቁጭ ብለው ይማራሉ። ክላስ ተሰጥቷቸዋል። ያው ገንዘብ ያላቸው አባት ስለሆኑ ሲሄዱ ጥሩ አቀባበል ተደርጎላቸዋል። መቼም ይገባቸዋል። ቤተክርስቲያን ውስጥ ላለው ነው 1-2 ሜትር 2 ሜትር ምናምን የሚሰጠው። የሌለው ምስኪን ድሃ ከመጣ ወይ ጸበልተኛ ሆኖ ወይ ሌላ ቦታ ነው የሚገባውና አቅም በአሁኑ ሰዓት ገዳም ውስጥ ራሱ ቦታ እንዲኖራቸው ያደርጋል፣ ያስገድዳል። ጥሩ ነው። እንኳንም ቦታ አገኙ። እኔ ይሄን ወድጄዋለሁ። ለመዳን ምክንያት ሆኗቸዋል ቦታው በገንዘብ ኃይል ቢሆንም እና ብቻቸውን ቁጭ ብለው የኛን ትምህርት ይለበልባሉ። በተለይ መምህር ግርማንና የቀሲስ ሄኖክን የመጽሐፋቸው የአይነ ጥላ የሚለው መጽሐፋቸውን በዛ ላይ የዝሙት መንፈስ በደንብ የተገለጸውና ቆንጆ አድርገው ነው በቃ የጻፉት ቀሲስ ሄኖክና ያንን አዳምጠው ሳወራቸው ድምጻቸው ያስታውቃል። የተሰበረ ድምጽ ነውና ልጄ አሉኝ። አቤት አልኳቸው። ከልጆች አንዱ ነህ አሉኝ። አዎ። ግን እዚህ ትምህርቱ ላይ የምሰማው ነገር በሙሉ እኔ ላይ ተከናውኗል እና እግዚአብሔር ሆይ ልጆቼን ለመለወጥ አንድ ምክንያት ታጣለህ። የሆነ ምልክት አሳያቸውና ይንቁ፣ ወይ ትልቁ እንኳን ይንቃ። ትልቁ ከነቃ እኮ እያዳፋም ቢሆን ያነቃቸዋል እያሉ እየጸለዩ እንደነበረ ሙሉ ቀን እና ሙሉ ቀን ሳይሆን በዛ ቀን እኔ እንደምመጣ ስለተነገራቸው ነው። ከዛ ቀን በፊትም ግን ይሉት ነበረ እና የውሻው ታዲያ ክስተት ነው ድንገት ነው። እኔ በጣም ይደነቀኝ። አባባ አልኳቸው። አቤት አሉኝ። እርሶ ጸልየው እግዚአብሔር በእኔ ላይ ሊሰራ ስለፈቀደ እኔ በራሴ ደግሞ ተደንቄያለሁ። በጣም ደስ ብሎኛል። እጁ አድርጎኝ እግዚአብሔር ወይም አፉ አድርጎኝ እኔን ኃጢአተኛውን ይህን ስራ እንድሰራ ስላደረገ አመሰግነዋለሁ። በአንድ ድንጋይ ሁለት ወፍ ነው። አጥሚት ለጉንፋን በዛውም ለሆድ እንደሚባለው ልጆቹ ላስተምር ሄጄ እኔም ደግሞ እግዚአብሔር ከኔ ጋር መሆኑን አስተምረውኛልና አመሰግነውታለሁ። ትልቁ አልቅሰው ነው የገባው ወደ ቤት ብዬ ስላቸው እውነትህን ነው አሉኝ። ልጄ ካለቀሰ በእናቱም አልቅሷል። 1 ዓመት ነው ያለቀሰው አንገቱን ደፍቶ። አሁንም ካለቀሰ ወይ በኃጢአቱ አዝኗል ወይ ደግሞ በኔ ውሳኔ በጣም ደንግጦ ፈርቶ የሚያደርገው ነገር ግራ ገብቶታል። ልጄ ካለቀሰ አውቀዋለሁ ባህሪውን አሉና የልጃቸውን ባህሪ የሚያውቁ ወላጆች የታደሉ ናቸው።
እና በዚህ ሳምንት እንግዲህ አንድ ነገር ጠብቅ፣ አንድ ዜና ትሰማለህ አለኝ። እሺ ምንድን ነው ስላቸው እኔ ልጄን በደንብ ነው የማውቀው አለኝ። እንዳሉትም በዛው ሳምንት ውስጥ መምህር ንስሐ አባት አስይዘኝ አለኝ። አስያዝኩት። በሰልፍ ይዟቸው መጣ። እኔ ፊት በኩርኩም መጥቷቸዋል። ግቡ እያለ እንደዚህ ናት እያለ ምን ወደ ኋላ የምትቀረው ነገር ያለው ከአባታችን የመጣውን መንፈስ ማስወገድ አለብን። ሲስቱ የሚሏት ማን ነው? የእኛን ትምህርት የምታደምጠው ጎረቤት መንፈሳዊቷን ነው ሲስቱ ነው የሚሏት። ሲስቱ የተናገረችውን ሰምታችኋል። ልጅቷ ሲስተር እንትና ዶክተር ናት መሰለኝ እንጂ እንደ እህት የሚያዩት ልጅ ነች ብዬ አልገምትም። ለምን ያለዛን ቀን እዛ ቤት መታጣቀም ነበር። እንደ እህታቸው እንድትሆን ፈልገው ይሁን አላውቅም፣ ግን ዶክተር ሳትሆን አትቀርም። ስራ ብላ ተረኛ ለሊት ነው ምናምን ስትል የሰማኋት ይመስለኛል። እና ሲስቱ የተናገረችውን አልሰማችሁም? ከአባታችን የመጣ የዝሙት መንፈሰኛ ላይ አለ። ጸበል ገብተን ካላስወገድ ነው ይሄን ካላል ነው በፍጹም የውሻን ነገር ነግሬያችኋለሁ አይደል? የሚገርማችሁ በእውን የተጠናቀቀው ውሻዋ አስፓልት ስትሻገር ሁሉም ውሾች ሲከተሏት ሁለት ውሾች በመኪና ተገጭተው አንደኛው እግሩ ተሰበረ፣ አንደኛው ሞተ። ያስለቀሰውም አንዱ ይሄ ነው ያስለቀሰው። በህልም ደግሞ እግሩ የተሰበረው ውሻ ተነስቶ እያነከሰ ጥግ ይዞ ዝሙት ፈልገው ማለት ስሪያ ፈልገው ሴቷን ውሻ የተከተሏት ውሾችና ሴቷ ሲሄዱ ዝም ብሎ እንደዚህ ሲሄዱ ያያቸዋል። ያ ውሻ የተሰበረው ውሻ በህልሙ ነው ታዲያ ይሄ። ከዛ አንደኛው ዱርዬ እንደው መጥቶ እኔ የምልህ ብራዘር አለኝ። አቤት አልኩት። እንደሚገጩ ታውቅ ነበር እንዳለኝ አረን ያላቀም ሰው ጊዜ አይ ካሜራ ስታወጣ የተጠመደ ቦምብ ነው የሚመስለው። አንዳንድ ሰዎች ቦምብ ያጠምዱና ቀድሞ ከርቀት ካሜራ ይይዛሉ፣ ከዛ ሲፈነዳ ቪዲዮን ይሸጡታል አለኝ። እነዚህ ግን እንስሳት ናቸው፣ አላሰለጠንካቸው። ሰው ሰፈር ነው የመጣው፣ እንዴት ነው እንደዚህ ሆኖ አለኝ። እኔ ሌላ ነው የማወራው፣ እግዚአብሔር ደግሞ ሌላ ስራ ሰራ አልኩት። ያው ግጭ አሉኝ። እቺ ነገር የተለመደች ነች። በሄድኩበት ሰፈር ወጣቶች በጣም ነው የምንግባባው። ወደ ቤት የመጣው ማለት ነው። እንግዲህ በህልሙ ያ የተሰበረ ውሻ፣ አሁን በደንብ አዳምጡኝ። በህልሙ ያ የተሰበረ ውሻ ጥግ ላይ መጥቶ ቁጭ ብሎ ሴቷን ውሻ የሚከተሉ ወንዶች ውሻዎች ሲሄዱ እሷን ተከትለው ሲሄዱ ከርቀት እያየ ነበረ። ያ እኔ ነኝ አለኝ በቴክስት አድርጎ። እንዴት እንደዛ ልትል ቻልክ አልኩት። ጓደኛዬ ሞቷል አለ። አንዲት ሴት እንትን ልንላት ማታ ስናዝናናት ቆየን፣ ስናጠጣት ሐሺሽ በቃ ብዙ ነገር ስናረጋት ቆየንና ያቺን ሴት ፈልገን እንትን ስንል ጓደኛዬ ሞተ። እንዴት እንደሞተ ያው ብዙም ያው መናገር አይጠበቅብንም። በራሱ ጊዜ ነው የሞተው። ችግር ነበረበት፣ ሞተ። እኔ ግን በጓደኛዬ ሞት በጣም አዝኜ ተሰብሬ፣ እንዲሁም ደግሞ በጣም ከባድ የሆነ ችግር ውስጥ ገብቼ ነበረ። በሕክምና ዳንኩት ነው የሚለው። እንግዲህ ሌላ ችግር ውስጥ የሆነ ነገር ተፈጥሯል መሰለኝና አሁንም ያ ችግር እኔ ጋር አለ፣ አንድ ቀን እነግርሃለሁ እያለኝ ያው እሱን ሳይነግረኝ ነው እንግዲህ እዚህ የመጣሁት። ግን አካሉ ላይ የሆነ ቦታ ላይ ጉዳት አለ ወይ ሞራል ይሁን አካል ላይ፣ እኔም በሕክምና ዳንኩት ሲል አንድ ቦታ ተጎድቷል ማለት ነው። እና ያ የሞተው ውሻ በውሻ የተመሰለው የጓደኛው ሴሰኝነት ነው። ለዚህም ደግሞ ያበቃው የሚገርማችሁ ጓደኛው ነው ለሴሰኝነት የሚያበቃው። ይህንን ትልቁ የሚባለውን ያለማመደውም እሱ ነው። በዛው ሞተ እና እግዚአብሔር ያተረፈኝ ለአባቴ ነው ለኔ አይደለም፣ ወይም ደግሞ ለምወልዳቸው ልጆች ወይ ለማገባት ነው ብሎ በቴክስት ላከልኝ። ይገርማል። ጻፈው፣ አጀንዳ ላይ ጻፍ አልኩት። የሚያየው ህልም ቁልጭ ነው። እኔ ወንድ ሆኖ ህልም የሚያይ ብዙም አላጋጥመኝም አሉ፣ ግን ቁልጭ ያለ ህልም አያዩ። ለህልም ሴት ነች የተፈጠረችው ማለት ይቻላል። ሴቶች ህልም ለማየት አንደኛ ናቸው። 99% ህልም በጣም ነው የሚታያቸው፣ ቁልጭ ያለ ህልም ነው የሚታያቸው። ወንዶች ያያሉ፣ ግን ያዩትን ህልም በየቀኑ ባያዩትም እንደገና ደግሞ ቁልጭ ብሎ ባይታያቸውም ግን ደግሞ ለህይወታቸው በጣም የሚጠቅማቸው ነገር ነው አንድ የሚያሳያቸው። እንደ ራእይም እንደ መገለጥም አድርጎ እግዚአብሔር ለወንዶች የሚገልጽላቸው እንደ ሴቶች እድለኞች ስላልሆነ ነው። በህልም ጉዳይ ሴቶች እድለኞች ናቸው። እና ይሄ ልጅ አጀንዳው ላይ በቃ ቶሎ ነው ህልም የሚያዩ ይጽፋል። እንዴ አንተ ምንድነው ውስጥህ ሴት ነው እንዴ አልኩት። አዎ በእናቴ ሴት ነኝ ያልቀለድንና የሚያዩ ህልም ያስደነግጣቸዋል። አባቱ ቆቡን እንዳደረጉ ብርሃን ሲያበራባቸው የወሰኑት ውሳኔ እኮ ነው። ገና እኮ መስገድ መጸለይ ላይ ናቸው ያሉት። ገና እኮ ቆብ አልደፉም፣ አመክሮ ላይ ነው ያሉት። ምንኩስና ውስጥ አልገቡም።
ገና ናቸው። እንኳን ምንኩስና ሲገቡ ቀርቶ ገና ወራት ውስጥ ናቸው እና ቆባቸው ሲያበራያል፣ በእጃቸው እንደ ካህን መስቀል ይዘው ያል ሰዎች አሳልሙን ብሎ ሲመጡ መስቀላቸውን አላሳልም ብሎ ደግሞ እዚህ ውስጥ ሽቅ ሲያደርጉት ያያል። ምንድነው ሲለኝ አይ ካህን ስላልሆኑ መስቀላቸው የራሳቸው ነው የሚወደኝ መስቀሉን ተሸክሞ ይከተለኝ ስለሚል ክርስቶስ ከሳቸው ጋር መሆኑንና የራሳቸውን መከራ የራሳቸውን ክርስትና ይዘው የሚጓዙ ለቤተሰቡ መስዋዕት የሚሆኑ ለእናንተ ልክ እንደ ክርስቶስ ባይሆንም በክርስቶስ ምሳሌነት ለቤቱ መስዋዕት የሚሆኑ አሳሳቢ ናቸው። የእናንተን ነገር የሚያሳስቡ ናቸው እና እድለኛ ነህ እያልኩ እየነገርኩት በጣም ደስተኛ ሆኖ ወንድሞቹን በሙሉ ቀየረ። ከመጨረሻው በፊት ያለው ስድስተኛው ልጅ ማለት ነው እሱ ብቻ ነው ያስቸገረን። ስቲል እስካሁን ድረስ አስቸጋሪ ነው። ምንድነው ትምህርቱን ሊያዳምጥ አይፈልግም። ወደ መስመር መግባት አይፈልግም። ኮስታራ ነው፣ ነጭናጫ ነው፣ ሰው ይጣላል፣ ሰው ይንቃል። ምንድነው ምክንያቱ ስል እባክህ የተማረበት ትምህርት ቤት ነው ይለኛል። እሱም ብቻ ለብቻው ለይቶ ነው ያስተማረው። ደህና ነገር ቴንደንሲውን አየና ዝንባሌው ማለት ነው የልጄ ቴንደንሲ ወይም ዝንባሌው ጥሩ ስለሆነ እዛ ትምህርት ቤት መግባት ያለበት ብሎ አባታችን ከኛ ነጥሎ ለብቻው አስተማረው። ቀበጦ ነው ቀረ እና ለዚህ ነው የሚንቅ ሰው እንትን የሚለው ተው አንድ ቀን ሲገባ ይመጣል እያለን ያው እስካሁን ድረስ አልተለወጠልንም። አሁንም ይሰማል ይሄን ትምህርት ያውቃል። እና አባትየው እየሰገዱ እየጸለዩ አሁን እንግዲህ ይሄ ጉዳይ ከተፈጸመ 1 ዓመት ሆነው ማለት ነው። 1 ዓመት ውስጥ ምን ተደረገ ብትሉ እኛ አባት በገዳሙ አባቶች ታይቶላቸው ወደ ኋላ የሚመለሱ ናቸው አይደሉም የሚለው ነገር ታይቶ እንዲመነኮሱ ተደረገ። መነኮሱ፣ እግዚአብሔር ይመስገን። አንድ እህታችን ከእስራኤል አይሁዳዊት ነች። የሚገርማችሁ የይሁዲ እምነት ተከታይ ናት። ግን እዚህ መታ ለጸበል መታ ነበረ። ኦርቶዶክስን ጸበል ለመጠመቅ ማለት ነው፣ የክርስትና ጸበል ለመጠመቅ መታ። እምነቷ ሌላ ቢሆንም መምህር የመመንኮስ የሚፈልጉ ሰዎች አሉ ያለችኝ። አዎ አልኳት። በል የመመንኮሻ አብጀዲውን ልብሱን መግዛት እፈልጋለሁ እኔ ገዝቼ ልስጥ። እኔ ለምንኩስና በጣም ትልቅ ቦታ አለኝ። እንዴት አልኳት። አያቴ መነኩሴ ነበረች። እኛ ምንም እንኳን ከጎንደር በዛ መልክ ወደ እስራኤል ብንሄድም ግን ደግሞ ያ በጣም ብዙ ታሪክ አለውና እኔ መነኩሴ በጣም አከብራለሁ። ምንኩስና ትክክለኛው የዚህ ምድራችን ኃይል ስልጣን ያለው ማዕረግ ነው እና እኔ በጣም ነው ማከብረው። የተቀደሰች የተባረከች መነኩሲት እና መነኩሴ እንከባከብ ነበር። ይመርቁ ነበር። እንደዚህ ራሴ ላይ እጃቸውን አድርገው በደንብ አድርገው ይመርቁኛል። ምርቃቱ በደንብ ደርሷል። እኔ ከላይ ነው እንጂ የይሁዲ እምነት ተከታይ ሆንኩት፣ ውስጤ ግን ክርስቲያን ነው ማለችኝ። እሺ እኚህን አባት ያለበሰችልኝ እሷ ናት ማለት ነው። ሄዳ አየቻቸው። የምንኩስና አቡጀዲውን የሚለብሱትን ልብስ አለበሰቻቸው። እንደገና የምንኩስናውን ልብስ ገዛችላቸው። የሚያስፈልጋቸውን ሁሉ ነገር ገዛችላቸው። አሁን እሳቸው የምትንከባከበው እሷ ናት። ውጭ ሆና ልጆቹን ጣልቃ እንዳይገቡ ነግራቸዋለች። እናንተ ራሳችሁን ቻሉ። ቤተሰብ መታ ሁሉ ተዋውቃለች። እና እኔ የምፈልገው አለችኝ አንድ ወይ የጎዳና ተዳዳሪ ወይ አንድ አሮጊታችሁ አዛውንት ማለት ነው፣ የሴት አዛውንት ወይ ደግሞ አንድ ሽማግሌ መንከባከብ ነው የምፈልገው። ከተማሪዎቹ ውስጥ አንዱ ስጠኝና እነሱን በወርቦር ሰጥለጥ አድርጌ ልርዳልህ። ሁሉንም እንደዚህ ቢለምድልህ ጥሩ ነው አለችኝ። እሺ ይኸው እስካሁን የምትረዳልኝ እሷ ነች። ይገርማቸዋል እነዛ ሰዎች። እና ለካ እግዚአብሔር ሳይደግስ አይጣላምና ይህች ሴት ምንም እንኳን ያው ባለትዳር ናት፣ ትልቅ ሰው ናት። ምንም እንኳን እንዲህ አይነት ሐሳብ ቢኖራትና ለጽድቅ ቢሆንም ግን ሲያወሩ በስልክ ከልጆቹ ጋር ሲያወሩ የ25 ዓመት ወጣት ከሆነው ልጅ ከ7 ወንድማማቾች ውስጥ አንዱ ከሴት ልጅ ጋር ላስተዋውቅህ ብላ አስተዋወቀችው። በዛው ጓደኛማቾች ሆነው ቀሩ ማለት ነው። ግን ልጅ የምታገባው በክርስትና እምነት ውስጥ ሆና ተጠምቃ ነው። እድሜዋ ገና 19 ዓመቷ ነው። እና ክርስቲያን ሆና ማግባት ያለባት ድንግል ስለሆነች በቁርባን ነው፣ በተኪል ነው ማግባት ያለባት። ቅር ይልሃል ወይ አንተ ድንግል አይደለም፣ እሷ ደግሞ ድንግል ነች። እኔ የምፈልገው እሱ ነው። እንዲያውም ንጹህ ሴት አገኘ፣ ድንግል ሴት አገኘ ተብዬ እኔ ኩራት ይሰማኛል። የኔ አክሊል ማድረግ አለማድረግ ለኔ ምንም አይደለም ብሎ እንዲህ ያሳቀን ነበረ በቀደም። በጣም ደስ የሚል ልጅ ነው። በጣም ይሄ አሁን ያልኳችሁ የ25 ዓመት ልጅ ከወንድማማቾች ውስጥ አንደኛው ማለት ነው። መጀመሪያ እንግዲህ ወንድሞቼን አስቀናለሁ ብዬ ማስበው እኔ ነኝ እያለ ነው። ግን ትልቁን በዚህ አጋጣሚ እንደው እባክህ ልጅቷን ታረቃት። እቺ እንደ ሰራተኛ ሆነ የምታገለግላችሁ ልጅ፣ ደብዳቤውን ይዛ የመጣችው ልጅ ከምትጠብቁት በላይ
እናት ማለት ይቻላል እንደ እናት ሆናችኋለች። ልብሳችሁን የምታጥበው እሷ ነች። አልታወቃችሁም እንጂ ቤት ውስጥ እኮ እሷ የማናችሁ እንደሆነች አይታወቅም እንጂ የአንዳችሁ ሚስት ወይም የቤቱ እናት ነች እኮ። ስለዚህ አባካችሁን ስበሩትና ይሄ የተጠየፋችሁትን ነገር ከሁለት ወንድማማቾች ጋር ተኝታለች የሚለው ነገር ታውቱና ወደ አንድ ጉዳይ ግቡ። አለበለዚያ ደግሞ በርቀት ነው መሆን ያለበት እንጂ ጸሎት ላይ ትጎዳላችሁ። ስትጸልዩ የተፈጸመው ነገር እያስታወሳችሁት ወይ ወደ ነበራችሁበት ሊያገረሽባችሁ ይችላል። ስለዚህ ሰብሰብ አድርጋችሁ ወይ ያዟት ወይ ደግሞ በርቀት ነው መሆን ያለበት ብዬ አስባለሁ። ብዙ ጎረምሳ ያለበት ቤት ውስጥ አንዲት ሴት እንደ እናት ሆና እያገለገለች ነው። የአንዳችሁ ሚስትና እናት ትሁን ወይ የአንዳችሁ ሚስት ሆና የብዙዎቻችሁ እናት ትሁን እና ይሄንን እንደ ማሳሰቢያ ነው የምሰጠው። እኚህ አባት እዛ ሆነው በገና እየተማሩ ነው። ደስ ይላሉ። የሽማግሌ ወጣት ናቸው። የሽማግሌ ወጣት ማለት ቆፍጠን ያሉ ደና የሆነ ደስ የሚል አቋም ላይ ነው ያሉት። ይሰራሉ። ገዳም ውስጥ ያለውን ስራ በጣም የጉልበት ስራ በጣም ነው የሚሰሩት። እንደ መንኮራኩር ነው የሚሰግዱት። እጅግ በጣም ደስ የሚል የሆነ ላይፍ ላይ ነው ያሉት። ደስ ብሏቸዋልና ያ በብርሃን ተሞልቶ ያየው የአባቱን የምንኩስና ቆብ በአካል ሲመለከተው ለካ በተግባር እግዚአብሔርን እያስደሰቱት እንደሆነ ማሳያ እንደሆነ አይቶ መጥቷል። ቅርብ ጊዜ የመስቀል በዓል ጊዜም እሳቸው ጋር ነበረ። ሄዶ ቆይቶን የመጣው ይሄን ይመስላል። የዛሬው ገጠመኛችን በጣም ነው እኔ የተደሰትኩት። በዚህ ሳልናገርም አላልፈው ሲስቱ የተባለችው መንፈሳዊ እህታችን እግዚአብሔር ይባርክሽ፣ ተባረኪ፣ ፍሬሽ ለዚህ ቤተሰብ ለወንድማማቾች ለእኚህ አባትም ጭምር እንዴት እንዳበበ በዚህ ገጠመኝ ማወቅ ትችያለሽ። ብዙዎችን አስተማረ። ይኸው እየሰሙት ነው። ኮሜንቱን ተመልከቹ። ስለዚህ አንቺ አርፈሽ አትቀመጪም፣ ታስታውቂያለሽ። እኔ ሁኔታሽን አይቼዋለሁ። በሄድሽበት ቦታ ሁሉ ከፕሮቴስታንቶች በላይ ፕሮቴስታንቶች እንዴት ነው ድሮው ይሰብኩ የነበሩት? ወፏ በር ስትል ወፏ እኮ በዚህ ሄደች ይሉና ከዛ ኢየሱስ ጌታ ነው ብለው መግባት ይጀምራሉ። የሆነ ሰበብ ነው የሚፈልጉት ለማስተማር። ይቺ ልጅ ደግሞ ከዛ በሰዓት አገኝታ ለመወያየት አንድ ርዕስ ትምህርትና ከዛ ወደ ህይወታቸው ገብታ ይሄን ትምህርት ትሰጣቸዋለች። ወዲያው ተቀይረው ነው የምታገኛቸው። ቃል ተንፈሳ ያልተለወጠላት ሰው የለም። ይሄን የመሰከሩት እናትየው ናቸው። ልጅ ደግሞ አዲስ ሰው ተዋወቅሽ ጊዜ አዎ ማየ ያንቺን ህይወት መቼ ነው መጀመሪያው ይሏታል። እና ተሳካልሻ ነገር አዎ ማየ በሳምንት ውስጥ ይኸው ባለፈው ሳናገረው ነበር። አዎ ይኸው ተመልከች ሄደን እኮ እንትን ቦታ እንትን ገዳም እኮ ንስሐ አስገባው ትላለች። እና በዚህ የተነሳ በጣም የተባረክሽ እግዚአብሔር ይረዳሽ። ቅዱስ ቁርባኑ ባንቺ ላይ በእውነት ትክክል ስራውን የሰራብሽ ልጅ ነሽ እና ቅዱስ ቁርባን መቀበል ምን ያህል ውጤታማ እንደሚያደርግ በዚህ ማየት ትችላላችሁ። እና ሰፈሩ ደግሞ የወጣቶች ሰፈር ነው። ወጣት ይበዛበታል። ትልልቅ እናቶች አልፈዋል። በቃ አልፈዋል ስላችሁ በብዛት ቶሎ ቶሎ እግዚአብሔር ወደ ራሱ ሰብስቧቸዋል። አሁን ወጣት ብቻ ነው የበዛው እዛ ሰፈር ላይ። የእናትና አባታቸውን ቤት ያሳድሳሉ። ግማሹ ቆርቆሮ ይነቅላል፣ ግማሹ ለነገሩ አሁን አዲስ አበባ እየፈራረሰች ነው። እነሱ ሰፈር ይድረስ አይድረስ ባይታወቅም ግን ይቆያል ብዬ አስባለሁ። በጣም የቆዩ ሰፈር ቢሆኑ ግን በስርዓት የተሰራ ሰፈር ውስጥ ነው የሚኖሩትና በጣም ወጣት ይበዛል በጣም እና ይሄን ትምህርት በትነዋለች። ሁሉም ያዳምጡታል። አቤት በስማምና መርፌ ለመወጋት የመጣ ሰው ሁሉ ከሷ ቃል ሳያገኝ ይቀርብላችሁ ነው። እንደው ዶክተር ሆና ከተገኘች በአፏም በመርፌውም በደንብ አድርጋ መድኃኒት ትሰጣለች ብዬ አስባለሁ። እና እቺ ልጅ ስሟን መድኃኒት ብንላት ጥሩ ነው። የሰፈሩ ጸበል ናት። እናቶች አንድ ተለቅ ያለ ሰው ሽማግሌ ሲገኝ የሰፈሩ አድባር ናቸው እኮ ይላሉ አይደለም? ወይ እሳቸው የሰፈሩ አድባር እኮ ሞተ ይባላል። እንዲያውም እንዲያነሰው ሲሞት በህልማችሁ ዛፍ ሲገነደስ ዛፍ ሲወድቅ ምናምን ታያላችሁ። እና እቺ ልጅ በወጣትነቷ የሰፈሩ ጸበል ናት ማለት ነው። ጸበል ናት። እግዚአብሔር ሁላችንንም ለፍሬ የምናበቃበት ኃይልና ሞገስ ጥበብና ቃል ይስጠን። ቃል ብቻ ተናገር ባህሪ የሚፈወሳል ነውና በዚህ ቤት ውስጥ የዕጣን ሽታ መሽተቱ በራሱ የሚገርም ነው። እዛ ቤት እያሉ ጫት መቃም ባይጀምሩም እዛ ቤት ውስጥ ውጪ ግን ጫት ይቅሙ ነበረ። ሲጋራ እዛ ቤት ውስጥ ባያጨሱም ውጪ ግን ያጨሱ ነበረ። እግዚአብሔር ይመስገን እዛ ቤት ውስጥ በፊት ምንም አይነት ነገር ባይደረግበትም መጥፎ ነገር ባይደረግበትም ቀጥታ ግን እግዚአብሔር ያንን ቤት ተረክቦት ዕጣን የሚጨስበት ቤት አድርጎታል። ዕጣን የሚሸትበት ሽቶ የሚሸትበት መንፈሳዊ ወጣቶች የሚሸቱበት
በማህበራት የተደራጁ ወጣቶች ገብተው እዛ ነው አርሴማ እያሉ ቢዘምሩበት ግቢ ይሆናል። አርሴማ በጣም ነው የሚወዷት። ገና ግቢውን ከፍታችሁ እንደገባችሁ በስተግራ በኩል ከፈት ያለች ሜትር ከ50 ሜትር በሜትር ከ50 የሚያክል ጎድጎድ ያለ ግድግዳ ነበር። እዛ ላይ የቅድስት አርሴማን ስዕል ሙልት አድርገው ሰቅለውት በፍሬም አድርገውት ላይት አድርገውበት ገና ከውጭ ሲገቡ በር ላይ ነው ሶኬት ያለው አድርገው አብርተው ግቢውን የሚያበሩት በአርሴማ ስዕል ነው፣ በቅድስት አርሴማ ስዕል ነው። ግቢው ፍንት ብሎ ግቢ ጫወቱ ምንም ያርጉ ወንበር ይዘው ወጥተው ግቢ ላይ ችቦ የሚያብሩ ደመራ የሚያብሩ ግቢውን በመብራት የሚያደምቀው የቅዱሳን ስዕላት ነው። የሚገርማችሁ እንጂ የውጭ መብራት አይደለም። ይሄ ደግሞ የሚያሳየው የቤቱን ማንነት ነውና ወጣት ይዳን። ሌላው የዘር ኃጢአት እንግዲህ ወይም ደግሞ የዝሙት መንፈስ ወደ ልጆች እንዴት ይተላለፍ ይችላል፣ እንዴት ይሆናል የሚለው ነገር ደግሞ እስቲ መጽሐፍ ቅዱስ እንዲህ ይላል። ኦሪት ዘጸአት ምዕራፍ 20 ቁጥር 4 ጀምሮ ያለውን እስቲ ነው እስከ ቁጥር 6 ድረስ ያለውን በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ ሶስተኛና እስከ አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ አያችሁ፣ በማላይ በሚጠሉኝ ላይ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላካችሁ ቀናተኛ አምላክ ነኝና ይላል። እንግዲህ ይሄ በኦሪት ጊዜ ከሆነ በአዲስ ኪዳን ደግሞ በዓመተ ምሕረት ደግሞ እንዲህ አይነት ነገሮች አለን። ምንም እንኳን በክርስቶስ ኃጢአታችን ስርየት እንደሚያገኝ ብናቅም እርግማንን ግን ራሳችን በነጻ ፈቃዳችን ተጠቅመን እየጎተት ነው እያመጣ ነው ያለነው። ቁጥር 5 ላይ አትስገድላቸው፣ አታምልካቸውም ይልና በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ። ምን አጠፋው ልጆች ስትሉ እግዚአብሔር ታዲያ ይሄን አያውቅም እንዴ? ልጆች ምንም ካላጠፉ ህፃናት ከሆኑ ለምንድነው የአባቶችን ኃጢአት በልጆች ላይ የሚያመጣው ስትሉ ይሄ በፍሬ ውስጥ የሚታይ ነው ማለት ነው። ምድር ዘርን ትሰጣለች። ዘር ደግሞ መልሶ ምድር ላይ ይወረወርና ያ ምድር የሰጠችውን ዘር መልሶ እንደገና ያበቅለዋል ማለት ነው። ግን ውሃ እያፈሰስን ነው ወይስ በሌላ አይነት የተቀላቀለበት ውሃ በሚመስል ግን ውሃ ባልሆነ ነገር ነው እያጠጣን ያሳደግ ነው የሚለው ነገር ይታያል። ስለዚህ ውሃ አድርገን እያጠጣን ምድር ከሰጠችን ዘር ላይ መልሰን የዘራነውን ዘር ስናበቅለው ውጤቱን በአይናችን ማየት ስላለብን ነው። ቤተሰብም የአባቶችን ኃጢአት በልጆች ላይ ሲል አባቶች ልጆቻቸውን ልጄ ብለው የሚያሳድጉት ምን አድርገው ቅባቱን ካበሉት ልጁ ይፋፋል። በደንብ ካላበሉት ደግሞ እየከሳ ያድጋል። ስለዚህ ሪዛልት ውጤቱ መታየት አለበት። ካደገ በኋላ ግን ልጁ የእናትና የአባቱ ኃጢአትና እርግማን እሱ ላይ ካለበት ያንን ኃጢአት የማስወገድ ያንን እርግማን ከላዩ ላይ የማንሳት እድል ይሰጠዋል ማለት ነው። ለምን ምህረቱ በጣም ሰፊ እንደሆነ ሲናገር ምን አለ? ለሚወዱኝ ትእዛዜንም ለሚጠብቁ አለ። የምን ትእዛዝ? እናትና አባት ከላይ አታምልኩ የተባሉትን በማምለካቸው፣ አታድርጉ የተባሉትን በማድረጋቸው፣ አታመንዝሩ፣ አትሄዱ፣ ከዘማውያን ከአሕዛብ ጋር አትተኙ ተብሎ የተነገራቸውን በማድረጋቸው ኃጢአት መጥቶባቸው ለልጆቻቸው ተረፈ፣ ትእዛዝ ባለማክበራቸው። ቁጥር 6 ላይ ግን ለሚወዱኝ አለና ወደውትም ደግሞ ትእዛዜ ለሚጠብቁ ደግሞ አለ። ለሚወዱኝ ብቻ አላለም፣ ወይም ደግሞ ትእዛዜ ለሚጠብቁ አላለም። በድሮ በጥንት ጊዜ ደሞዝ ፈልጎም የሚሰራ አለ፣ ፈርቶም የሚሰራ አለ። እየተቀጠቀጠ ሰውነቱ ደም በደም ሲሆን ፈርቶ እሺ ብሎ እየተገዛ የሚሰራ አለ። በጥንት ጊዜ ባሪያ የሚባለው። አሁን ባለንበትም ሰዓት ደሞዛችሁ እንዳይቀነስባችሁ ተጨማሪ እድል ለማግኘት ብዙ ብር ለማግኘት ከስራ ላለመባረር አድርጎ የተባላችሁትን እያደረጋችሁ ተገዢ ሆናችሁ የምትሰሩ ትኖራላችሁ። ስራችሁን ግን አትወዱትም። ምን አለ እዚህ ጋር? ለሚወዱኝ አለና ትእዛዜን ለሚጠብቁ አለ።
እስከ 1000 ትውልድ ምህረትን የማደርግ እስከምን እስከ 4 አላለም፣ እስከ 1000 ትውልድ። ስለዚህ ምህረቱ የበዛ ነው ማለት ነው። ለምህረት ሲሆን 1000 አለው። ለእርግማንና ለመቅሰፍት የአባቶችን ኃጢአት ወደ ልጆች ለማስተላለፍ ግን እስከ 3 እና እስከ 4 ትውልድ ነው ያለው። ያ ማለት እስከ ቀማያት ማለት ነው አይደል? እስከ ቀማያት ድረስ ይሄዳል ያ ኃጢአት። ያ ኃጢአት ምንድነው ሲባል ከእናት ከአባት የተወራረሰ በአዳም ልኩዋት የተጨለ ሊሆን ይችላል፣ ከራማው ሊሆን ይችላል። ያ ሁሉ ወደ ልጆች ይጋባል፣ ይዋረሳል፣ ዛሩ ማለት ነው። ግን ለምሳሌ ይህን ትምህርት የምታዳምጪ እህቴ አንቺ ወይም ወንድሜ ይህን ትምህርት የምትሰማ አንተ እስከ 4 ትውልድ እሄዳለሁ ተብሎ አንተ 4ኛ ላይ ብትሆን ወይም 2ኛ ላይ ብትሆን ንስሐ ከገባህ አንተ ጋር ይቋረጣል። ወንድሞችህ ደግሞ ንስሐ ካልገቡ በእነሱ በኩል ይቀጥላል ማለት ነው። ስለዚህ አንተ ጋር ያ እርግማን እንዳይቀጥል አንተ ነፃ ፈቃድን ተጠቅመህ እርግማኑን አቋረጥከው ማለት ነው። የግዴታ ስለተናገረ ይቀጥላል ማለት አይደለም። ለሚወዱኝ ትእዛዜን ለሚጠብቁ በዚህ በ4 እና በ5 በ3 በ7 ትውልድ ውስጥ ያሉ እኮ ቢሆኑም እርግማኑ ኃጢአቱ የእናትና አባታቸው ኃጢአት ቢኖርባቸውም ወይም የዛር መንፈስ ቢኖርባቸውም ግን ለሚወዱኝ ትእዛዜን የሚጠብቁ ዘር ከተገኘ በዛ መካከል አንድ ትውልድ ከተገኘ ምህረቴን እስከ 1000 አደርገዋለሁ አለና ያ የወንድሞቹን የአክስት ያጎት የምናምን የሚባሉትን በሁሉ ጥርግርግ አድርጎ በሱ በኩል እንዲሸኝ ያደርገዋል። እና ቀጥሎ ደግሞ እንዳለ የሚባረኩት ከፊት የሚወለዱት ልጆች በሙሉ ደግሞ የተባረኩ ይሆናሉ ማለት ነው። ስለዚህ የዝሙት መንፈስም እንደዛ ነው። አባትየው የዝሙት መንፈስን አፈሱ አመጡና ልጆቻቸው ላይ ሞጀሩት። ግን ሆን ብለው እናገባ ብለው አይደለም ያደረጉት፣ ኃጢአት ብለው የጠቀሰው የአባቶችን የዝሙት ስራ፣ የአባቶችን የግፍ ስራ፣ የመተት የድግምት ስራ ምን አለው? የአባቶችን ኃጢአት ብለው ዘጋው። ኃጢአት ደግሞ ዲያብሎስ ነው። ሮሜ ምዕራፍ 1 ቁጥር ሮሜ ምዕራፍ 7 ቁጥር 14 እና 15 ላይ ማድረግ የምፈልገውን ነገር ማድረግ አልቻልኩም፣ ማድረግ የማልፈልገውን ነገር ደግሞ እያደረኩ ነው ያለሁት። ሳልፈልግ አንድ ነገር የማደርገው ሆንኩኝ እኔ አይደለሁም፣ በውስጤ የሚያድረው ኃጢአት ነው ብሎ ተናገረ ማለት ነው። እኔ አይደለሁም በውስጤ የሚያድረው ኃጢአት ነው እንጂ ብሎ ኃጢአትን መንፈስ በሚለው ቃል ቦታ ላይ ተክቶት ማደር በሚለው ኃጢአት ብቻዋን ራሷን ግዑዝ አካል ሆና አትታይም። ኃጢአትን የሚያንቀሳቅሳት ሌላ ኃይል አለ። የዛ ኃጢአት ባለቤት ደግሞ ዲያብሎስ ነው። ለዚህ ነው የአባቶችን ኃጢአት ሲል የአባቶችን አጋንንት ከራማውን፣ ጨሌውን፣ ቦረንትቻውን ምኑን አጠቃላይ ወደ ልጆች ይተላለፋል። ያ ማለት አስተላልፉት ብሎ እግዚአብሔር ያዛል ሳይሆን ጥበቃውን ያነሳል። ከእጃቸው ላይ ጥበቃውን ያነሳል። የሚጠብቅ መልአክ እዛ ቤት ውስጥ አይኖርም። አደጋ ቢመጣ መኪናም መገልበጥ ቢመጣ አጋንንት ፈተና ቢመጣባቸው ምንም አይነት እርስ በርስ መጨራረስ፣ መገዳደል፣ መተኳኮስ ቢኖር እግዚአብሔር እዛ ቤት ውስጥ ማዳን የለውም። ለምን? እርግማኑ እዛ ቤት ውስጥ ስላለ እጁ የሚያድን ወጥ። ለምሳሌ በጋርድ የምትንቀሳቀስ የነበረች ልጅ ወይም በዘበኛ ይጠበቅ የነበረ ባንክ ዘበኛው ከተነሳ ሌባ ይመጣል፣ ይገባል። ሌባው ደግሞ ዲያብሎስ ነው። ስለዚህ እግዚአብሔር ምንድነው የሚያደርገው? በረከቱን ኃይሉን ከዛ ቤት ያነሳል። ሲያነሳ የመናምን የአራዊት መጫወቻ ቤት ይሆናል። የዛሩ የነሻ አንበሶ፣ የጠቋር፣ የአዳርሙት፣ የወሰንገላ፣ ኦፍ አብኮ፣ ኦፍ ደመና እንዲሁም ደግሞ የነ ሙየት አርሜት ፕሮጀ የነዚህ ሁሉ በአማራ ክልል ደግሞ ስትሄዱ ደግሞ በሁሉም ክልል ላይ መናፍስት አሉ። የደብተራው መንፈስ፣ የታዬ ከራማ፣ ሻምበሶ፣ እነ ራሄሎ፣ ተቆላሽ፣ ኢያሱ እነዚህ ዛሮች በሙሉ እንዳለ ኃጢአት ናቸው፣ እርግማን ናቸው። ከአያት ከቀድሚያት የመጣ ጨሌ ነው ምናምን ይባላል አይደለም? ይሄ እኮ ነው እርግማኑ። ታዲያ አትግቡበት፣ አታድርጉ፣ አትስገዱላቸው፣ አታምልኳቸውም ብሎ ካለ በኋላ በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት ለልጆች አመጣለሁ አለ። በማለት በሚጠሉኝ። ስለዚህ ጨሌ የሚያመልኩ ባዕድ አምልኮ የሚያመልኩ ወይም የተለያዩ አምልኮ የሚመለክባቸው ወንዛ ወንዝ ቦታ ላይ ሄደውም ዶሮ የሚያርዱ የሚገብሩ፣ አረቄ የሚያፈሱ፣ ሳር የሚጎዘጉዙ በአጠቃላይ የእግዚአብሔር ጠላቶች ናቸው። በሚጠሉኝ አላ በሚጠሉኝ አታምልኩ። ከላይ ስለ ጣዖት ማምለክ ነው ያመጣው። ጣዖት ማምለክን ከቁጥር 4 ጀምሮ አመጣና አታምልኳቸው፣ አትስገዱላቸው፣ የተቀረጸው ምስል ለእናንተ አታድርጉ አለና ከዛ ይሄን የምታደርጉ ከሆነ አለ ጠላችሁኝ ማለት ነው ሲል በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ እመታለሁ። በሽታ ቢገባባቸው፣ ሐዘን ቢገባባቸው ጥበቃዬን አላደርግም፣ ምህረትም አልሰጥም። ሲኦል ነው የሚከማቹት። ዘሮቻቸው እንዳለ ሲኦል ይገባሉ ማለት ነው። በማን ምክንያት? ከላይ በመጣው በተዋረድ። አንድ ግን ከውስጥ የሚነቃ አይ እኔ በዚህ ባዕድ አምልኮ ውስጥ መሄድ አልፈልግም፣ የእናትና የአባቴን ጨሌ ማምለክ አልፈልግም ብሎ እግዚአብሔርን ከጠሉ ቤተሰቦች፣ እግዚአብሔርን ካስቆጡ፣ ካነሳሱ፣ ለቁጣ ካነሳሱ፣ ካመጹበት
ቤተሰቦች ውስጥ አንድ የተባረከ ሰው ከተገኘ ለእሱ ደግሞ ምን ያደርግለታል? ይባርከውና ሺህ ትውልድ ያደርገዋል ደግሞ ለእሱ ማለት ነው። ይሄ ነው እንግዲህ የዘር ኃጢአት የሚባለው ወይም የዘር እርግማን የዘር መንፈስ የሚባለው ነገር። በዚህ በአንድ ምዕራፍ ልዝጋው ብዬ ነው። ወደ ውስጥ መግባት እንችል ነበረ። ሌላው ማርቆስ 9:28 ከ26 ጀምሮ ስታዩት ከልጅነት ጀምሮ በእሳት ላይ ይጥለው ነበረ ብሎ አባትየው መጥቶ ለክርስቶስ ያሳሰበበት መንገድ አለ። ከልጅነት ጀምሮ እሳት ላይ ይጥለው ነበረ። ያ ማለት ከማህፀን ጀምሮ ሊሆን ይችላል። አባት ሲያሳድግ ልጁን እሳት ላይ እንዲወድቅ አድርጎ ነው ያሳደገው። በምን በተዘዋዋሪ መንገድ ልጁን ጋኔን አግኝቶታል። ጌታ ሆይ እባክህን ማረው አለ። ጌታ በዚህ ነገር ውስጥ 3 ነገር ተናግሯል። አንደኛ ይህ መንፈስ ያለ ጾም ያለ ጸሎት በስተቀር ሊወጣ አይችልም ማለት ነው። የትኛው መንፈስ? ይሄ ከልጅነት ጀምሮ ልጁን እሳት ላይ የሚጥለው መንፈስ ከእናት አባት ከኋላ ሲወርድ ሲዋረድ የመጣ የእርግማን መንፈስ ወይም ደግሞ የኃጢአት ምልክት ነው ማለት ነው። ጾም፣ ጸሎት፣ ስግደት ያስፈልገዋል። ዝም ብሎ ልክፍት ጋኔን ቢኖር ውጣ በኢየሱስ ስም ብሎ እንደሚሉት አባቶች ወይም ስትሉት ብሎ ጮሆ እንደሚወጣው ይወጣል። ግን ክርስቶስ ምን አለ? ራሱ አምላክ ስለሆነ ውጣ ብሎ ታስወጥቶታል። አምላክ ስለሆነ እኛ ግን ፍጡራን ሰዎች ስለሆንን ስናስወጣው እኛም መጾም አለብን። የሚጠመቀውም ሰው ማነው የሚፈወሰውም ሰው መጾም መጸለይ ያለበት፣ አባትየው መጾም መጸለይ ያለበት። በአጋንንት የተያዘ አረፋ የሚያስደፍቀው የሚያንፈራፍረው ሆኖ ጾም ጸልይ ስገድ ማለት በጣም ከባድ ነው አይደል? ግን ግዴታ መጾም አለበት። አባትየውም ለልጁ መጸለይ ያለበት። አማላጅ ሆኖ የመጣው እሱ ስለሆነ ማለት ነው። ተሸክሞት የሚዘዋወረው እሱ ነው። ይጥለዋል፣ እሳት ላይ ይጥለዋል፣ በየቦታው ይጥለዋል አለ። ከልጅነት ጀምሮ እሳት ላይ ይጥለዋል። አስተውሉ። አሁን ይህ ወገን፣ ይህ አጋንንት፣ ይህ ሰይጣን ብሎ ክርስቶስ ይህ ወገን ብሎ ሲጠቅሰው ከአጋንንት ይለያያሉ። ምን አይነት አጋንንት? አንዳንዱ በኃጢአት ምክንያት የሚመጣ በፈቃዳችን የምናስገባው በሟርትና በድግምት በተለያየ ነገር የሚመጣ መንፈስ በፈቃዳችን ስለሚመጣ ውጣ ብትሉት ኧረ ራስህ ጠርተኸኝ ነው የምወጣው አልወጣም ይላል። የዛን ሰዓት ምን ታደርጋላችሁ? እንዴ ናት እና ብላችሁ ሰብሰብ አድርጋችሁ ዞር በል ስትሉት ዞር አለን የሚያለ ሰው ካለ ና እንፋለም ትሉታላችሁ አይደለም? ልክ እንደዛ ሁሉ ደግሞ መንፈስም በኢየሱስ ስም ውጣ፣ በድንግል ማርያም ስም ውጣ ሲባል አልወጣም እቆያለሁ ይፈልገኛል ካለ እንዴ ናት እና ብላችሁ ጸሎት ክፍል ገብታችሁ ስትሰግዱ ስትጸልዩ ምን ስትሉ ይወጣል ማለት ነው። አንዳንዶቹ ይለያያል፣ ጉልበታቸው አቅማቸው ይለያያል። ግን በእግዚአብሔር ላይ አይደለም፣ በሰው እምነት ላይ ነው። እግዚአብሔር ሁሉንም መንፈስ ያስወጣል። ቅዱሳን ሁሉንም ያስወጣሉ። ድንግል ማርያም፣ መላእክት ሁሉንም እና ብለው እንደ ስንጠር እንደዚህ ብድግ አድርገው የሚጥሉት። ግን እንደዛ ብድግ አድርገው እንዲጥሉልን የሚያስችል እምነት እኛ ጋር የለም። ቅዱሳን እኛ ጋር ሲጠጉ ኃጢአታችን ይሸታቸዋል፣ ይከረፋቸዋል። ያ ማለት አይጠጉንም ማለት አይደለም። የበለጠ ኃይል አግኝተን በእምነታችን በነጻ ፈቃዳችን ያለማማረር በፈቃደኝነት እንድንጾም፣ እንድንጸልይ፣ እንድንሰግድ ኃጢአታችንን በማመን ውስጥ እንድንጾም ይፈለጋል ማለት ነው። ለዚህ ነው ይህ ወገን ጾም ጸሎት ጭምር ያስፈልገዋል አለ። ሌላው ሁለተኛው ደግሞ ሐዋርያት የሚያላቸው ስለ እምነታችሁ ማነስ ነው ይሄም መንፈስ ቶሎ ያልወጣ አላቸው። የሚያድኑ የሚፈውሱ የሚያጠምቁ አባቶችም እገዛ ይፈልጋሉ። የእነሱም ጥንካሬ ያስፈልገናል ማለት ነው። ሌላው ሶስተኛ ነገር ግን በጣም የሚገርመው ነገር አንተ ዲዳና ደንቆሮ መንፈስ ውጣ እልሃለሁ ደግመህም እንዳትመጣበት ብሎ ነው ያስወጣው። ቁጥር 28 ላይ ይኸውላችሁ፣ አንተ ዲዳና ደንቆሮ መንፈሱ ዲዳም ነው አይናገርም፣ ደንቆሮም ነው አይሰማም። ግን ክርስቶስ እያናገረው ነው። ለምን? አምላኩ ስለሆነ ጆሮ ባይኖረውም መንፈሱ ዲዳም ቢሆንም በውስጥ በኩል ግን የፈጠረው ራሱ ስለሆነ ክርስቶስ ያናገረዋል። እኛ ግን ይሄን ማድረግ አንችልም። እንዲህ አይነቱ መንፈስ በምንድን ነው የምናደርገው? እየሰገድን እየጾምን እየጸለይን ከላያችን ላይ የተጣበቀው በዝሙት መጥቶ የተጣበቀብን ከተለያዩ ሴተኛ አዳሪዎች ከተለያዩ ዝሙት የሚፈጽሙ ከተለያዩ ሰዎች በተለያየ ነገር የገባብን መንፈስ ካለ እኛም ራሳችን በነገራችን ላይ ሴተኛ አዳሪ ጋር የሚሄድ ወንድ ራሱ ወንድ አዳሪ ነው። እኔ እንደዛ ለማስበው ይቅርታ ለምናገረው ነገር ለምን ሄዶባቸው ነው ቢዝነስ የሰሩት አይደለ? መጥቶባቸው ነው ቢዝነስ የሰሩት። ስለዚህ ሄያጅ ለምንድን ነው የማይሰደው? እነሱ ብቻ ለምን ሴተኛ አዳሪ የሚባል ስም ወጣላቸው? ይሄኛውስ ምን ተብሎ ስም ይጠቀስለት? ስለዚህ መናፍስቶችን ተሸክሞ ነው የሚመጣው። ያ ደግሞ ስጋው ላይ ነው የሚያርፈው። ምን አለ ቅዱስ ጳውሎስ ሲናገር ዝሙት የሚፈጽም ሰው በገዛ ስጋው ላይ በደልን ኃጢአትን አመጣ ነው የሚለው። በራሱ ስጋ ላይ በደለ፣ እግዚአብሔርን አስቀይማ፣ አሳመፀ ራሱን ማለት ነው። ከባድ ጥፋት አጠፋ ማለት ነው ይላልና መጥቶ መናፍስት ይለጠፋሉ ስጋችን ላይ። ስንጾም፣ ስንጸልይ፣ ስንሰግድ ሲያልበን መናፍስትኛ ላይ ያሉት ከቆዳችን፣ ከስጋችን፣ ከነፍሳችን ላይ አጠቃላይ ነቅለው እንዲሄዱ ይረዳናል ትጋቱ ማለት ነው። ለዚህ ነው ይሄ መንፈስ፣ ይሄ አጋንንት፣ ይሄ ሰይጣን ሳይሆን ያለው ይህ ወገን
ወገኖች አሉ። ይሄ በግሩፕ የተቀመጡ እንደ ሽንኩርትና እንደ ቲማቲም የተመደቡ አጋንንቶች አሉ ማለት ነው። መጽሐፈ ሄኖክ ምዕራፍ 2 ላይ ይሄን ያን እንዲሁም ደግሞ ቅዱስ ጳውሎስም ጦርነታችን ከስጋና ከደም ጋር አይደለም ከኃይላት ከመናብርት ከስልጣናት ከሊቃናት ጋር ከመናፍስት ሰራዊት ጋር ነው አለ። ከፋፈላቸው። የተለያየ አይነት ግሩፕ አላቸው። አንዳንዶቹ ዲዳ ናቸው አይናገሩም፣ አንዳንዶቹ ደንቆሮ ናቸው። ስለዚህ ገሌ ስትሉት ጆሮ ማይሰማ ከሆነ ዞር አልልም ካለ ሄዳችሁ ትከሻውና ነካ በማድረግ ነው የምታነቁት። ዞር አልልም ካለ አንዳንድ ፖሊሶች አይታችሁ ከሆነ ከኋላ መጥቶ ጧ አርጎ በዱላውን የሚያነቃው ከመንገድ ዞር አልልም ያለውን ሰው በአፋቸው መናገር ቢችሉ ግን ደግሞ ዞር ማይል ሰው መሆኑ ከተሰማ ከታወቃቸው ይመቱታል። መናፍስትም ልክ እንደዛ ናቸው። ከመንገዳችሁ በመስቀላችሁ ጠርቃችሁ ማስወገድ ካቃታችሁ በምንድን ነው የምታስወግዷቸው? እየሰገዳችሁ እየጾማችሁ እየጸለያችሁ ንስሐ ገብታችሁ ቅዱስ ቁርባን እየተቀበላችሁ በመንፈሳዊ ሕይወትና በትጋት ውስጥ ሆናችሁ ያ መንፈስ እናንተ ላይ የተጣበቀው መንፈስ ይጎረብጠዋል፣ ያቃጥለዋል። ጆሮ የማይሰማ የሆነ ሰው አልኳችሁ፣ ደግሜ ልንገራችሁ፣ ከርቀት የሆነ ውሃ ብትረጩት የሆነ ነገር የሚያቃጥል እሳት ነገር ወይም ወላፈን ነገር ብታስጠጉበት ምናምን ብሎ እንደዚህ ዞሮ ያያል። ለምን? የሚነካ ነገር ስለነካው ጆሮ ስለማይሰማ። እውርም ከሆነ አይኑ ይቅርታ ለምናገረው እውር አትበል ተብያለሁ። ምንድን ነው የሚባለው? ማየት የተሳናቸው አይደል የሚባለው? ስለተለመደ ነው ይቅርታና አይናቸው የማያዩ ሰዎችም ከሆኑ ብታወሩ ይሰማችኋል። ይሄ ምንድን ነው ብትሉት ግን አያየውም። እንዲያየው አንድ ነገር ያስፈልጋል ማለት ነው። ግዴታ በመንፈሳዊ ትጋት ውስጥ ነው ያንን ነገር ማሳየት የሚቻለው። ወይ አይኑን መፈወስ ነው ወይ ደግሞ በልቡ በአይኑ በአይምሮ በህሊናው በህልሙ እንዲመለከተው ማድረግ ነው አንድን ሰው። መናፍስትንም ልክ እንደዛ ነው። አይኑ ማያይ ከሆነ እንዲጎረብጠው ማድረግ ነው። እንዲቆረቆር አልነሳም ሲል አንድ ሰው ከተቀመጠበት አልነሳም ሲል እንዳይመቸው ማድረግ ነው የሚባለው። እንግዳን ቤት ውስጥ ሲመጣ እንዲመጣ የማትፈልጉት እንግዳ ከመጣ ይባላል ውጣ ትበሉት እንዲወጣ አድርጉት ይባላል። እንዴት ነው የሚሆነው? ቤት መጥረግ። ቤት ስትጠርጉ ሲቦንበት ሆ ብሎ ተነስቶ ይወጣል። አጋንንትም ልክ እንደዛ ነው። ቤታችሁን ስትጠርጉ፣ ንስሐ ስትገቡ፣ የተለያዩ ነገሮች ስታደርጉ፣ ጽድት ስታደርጉ ያ እንዲመጣ የማትፈልጉት እንግዳ ውልቅ ብሎ ይወጣል ማለት ነው። ተግባባን ብዬ አስባለሁ። ማርቆስ ወንጌል ምዕራፍ 9 ቁጥር 28 በጣም ብዙ ነገር ያስተምራል። ከሁሉ ግን በጣም የሚገርመው ነገር ክርስቶስ በደንብ አድርጎ ለይቶ ነው የተናገረው። ዓይንህ ምቀኛ ናትን ብሎ የተናገረበትን ታውቃላችኋል። ማርቆስ ወንጌል ላይ ዲናር ሰጥቷቸው ክፍያ ከፍሏቸው በቀን 1 ዲናር ሊከፍላቸው 3 ሰዓት 6 ሰዓት 9 ሰዓት እና እስከ 9 ሰዓት ድረስ ሰራተኞችን ቀጠረና ከዛ በኋላ ደሞዝ የሚከፍልበት ሰዓት ደረሰ። ለሁሉም ሲሰጣቸው ተመቀኛኙ ይላል። አሁን 6 ሰዓት ጠዋት 3 ሰዓት የመጣው ሰው 9 ሰዓትና 6 ሰዓት ላይ በመጡት ተነሱባቸው። እንዴት እኛ ጠዋት መተን እየፈጋን 1 ዲናር ተቀብለን እነሱ ከኛ እኮ እንዴት ይቀበላሉ ብሎ ተነሱባቸው ይላል። አመጹባቸው። ለምን? ከውስጣቸው ካለው ነገር ነው ያመጹት። ሲታይ ፊት ለፊት ስታዩት በሰው ሰውኛ ይሄ ምቀኛ እንዴት ትመቀኛለህ ትላላችሁ። ክርስቶስ ግን መንፈሷን ሴት ጾታ አልጎጣ ዓይንህ ምቀኛ ናትን ብሎ በሴት ጾታ ነው የጠራት። ቡዳዋን መንፈሷን እነዛ ሰዎች ላይ የነበረውም ጭምር ማለት ነው። ስለዚህ ሰዎች የሰዎችን የሆነውን ነገር እንዲመለከቱ የሚያደርጋቸው ሌላ ኃይል እንዳለ ሲያሳይ ክርስቶስ በዘዴ ነው የሚናገረው። ይሄን ያነሳሁት ምንድነው? መናፍስቶቹን በዘዴ ነው የሚነግረን። እንዳሉ ሲነግረን እኛ ውስጥ እንዳሉ ሲነግረን በሲስተም ነው የሚነግረን። ቀጥታ የተናገረበትን ቦታ ላይ አለ። ሐሰት የሐሰትም አባት ተብሎ ተጠቅሷል። የክፋት አባት ተብሎ ተጠቅሷል። አባት ከተባለ ልጆች አሉት ማለት ነው። እና ዲያብሎስ ደግሞ ልጆች ካሉት ምን አሉት ማለት ትውልድ አለው ማለት ነው። ልጆች ካሉት ምን አለው? ትውልድ አለው። ምን አለ? እኔ ይሄንን የማደርገው በእግዚአብሔር ኃይል ነው፣ በእግዚአብሔር ጣት ነው አጋንንት ማስወጣው አለ። በሌላ ቦታ ላይ ደግሞ እኔ ሰይጣንን በሰይጣን ካስወጣሁኝ ልጆቻችሁ በምን ያወጡታል? ሰይጣንን ማስወጣት አይችልም፣ መንግስቱ አይጸናለትም እያለ በሲስተም በዘዴ እንዴት እንደሚተባበሩ ይነግረናል። አጋንንቶች እንዴት እንደሚተባበሩ አንዱ ከአንዱ ጋር በጣም ይስማማል። አለቃም እንዳላቸው ይናገራል። መንግስቱ አይጸናለትም አለና ገዢ እንዳላቸው ይናገራል። ልክ ራዕይ ዮሐንስ ምዕራፍ 9 ቁጥር 11 ላይ እንዳለው 911 ማለት ነው። 911 ማለት ራዕይ 9:11 ማለት ነው። የጥልቁ መንፈስ አብዶንና አፖሊዮን የሚባለው ሰይጣን እንግዲህ ከጥልቁ ይወጣል፣ ብዙዎችን ያስታል ይላል። ልጆች ስላሉት ነው ወደዚህ ምድር የሚመጣው። የሚያስታቸው ሰዎች በሙሉ የሱ የግብር ልጆቹ ልጆች ናቸው።
ስለዚህ ሲጣራ ይሰሙታል። መቃቢያን 3 ምዕራፍ 1 ስታነቡት 81 መጽሐፍ ላይ መቃቢያን 3 ላይ ልጆቼን አውቃቸዋለሁ፣ በሁጨት እጠራቸዋለሁ፣ ሳናግራቸው የሰሙኛል፣ ፊታቸውንም ይቀልሳሉ፣ ይመልሱልኛል። እነሱም ከእግዚአብሔር ሕግ የወጡት ናቸው። ከአንተ ሕግ የወጡትን ስጠኝ አልኩት፣ እግዚአብሔርም ከኔ ሕግ የወጡትን ላንተ ሰጥቻለሁ አለኝ ነው የሚለው። አይገርማችሁም? ተጽፏል እንግዲህ ሁሉ ተቀምጧልና ከእግዚአብሔር ትእዛዝና ሕግ ከወጣን ምን ያጋጥመናል ማለት ነው? በሰይጣን እጅ መቀለብ። ሰይጣን በእጁ ይቀልበናል፣ ይይዘናል፣ እሽት ነው የሚያደርገን፣ አሽቶ ቃም ነው የሚያደርገን። በሱ ቁጥጥር ውስጥ ነው የምንሆነው። ሁሉ ነገራችን ዓለማችን በሙሉ ከሱ ውስጥ ለመውጣት ነው። ትፋ ልጆቼን፣ አምጣ ልጆቼን፣ ልቀቅ ልጆቼን ብሏል በመስቀል ላይ የተሰቀለው ክርስቶስ። የዋጣውን እንዲተፋ ነው። ሲኦል ሆይ ድል መንሳት የት አለ? ሞት ሆይ መውጊያ የት አለ ተብሎ የተጠቀሰውም ለዚህ ነው። የለውም፣ በቃ ተቆጣጥሮት ነበር። ክርስቶስ ነፃ አወጣን። ነፃ ሲያወጣን ደግሞ በዓመተ ምሕረት አሁንም ባዕድ አምልኮ የምናመልክ ወደ ኃጢአት የምንሄድ በመናፍስት ተቆልፈን ለሀብት ለተለያየ ግርማ ሞገስ ለምኖች አሁንም ሰይጣን ውስጥ የምንገባ ከሆነ በዓመተ ምሕረት ውስጥ ኃጢአቱ ይከፋል፣ የባሰ ይሆናል ማለት ነው። በዓመተ ምሕረት ይሄ በኦሪት ጊዜ ነው። ዘጸአት 20 ላይ ነው ያለው። እንግዲህ ይሄ በኦሪት ጊዜ እንኳን እርግማኑ እስከ 3 ትውልድ ድረስ ከሄደ በዓመተ ምሕረት ደግሞ ይከፋል። ለምን ብትሉ እንግዲህ ሕጉን ትእዛዙን እንድንጠብቅ እሱ ሁሉ ነገር ፈጽሞ አብነት ሆኖ መጥቶ አሳይቶን ሄደ። ይሄንን ያሳየንን ደግሞ በተግባር የመፈጸምን ያለ መፈጸም ስራ የኛ ድርሻ ነው። በተግባር ካልተፈጸምን ይብሳል። ምሕረት ተደርጎልን ነፃ ወጥተን ነፃ የምንወጣበትን ምልክት ተሰጥቶን ማተባችን የተለያየ አይነት የመዳኛ መንገዶች ቅዱሳንም ጭምር መላእክትም ጥበቃቸው ዕብራውያን ምዕራፍ 1 ቁጥር 14 ላይ እንዳለው ሰዎች እንዲድኑ ገነት እንዲገቡ መላእክት ያግዛሉ፣ ይላካሉ፣ ያገለግላሉ ይላል። ይሄ ሁሉ ጥበቃ ተደርጎልን አሁንም ባዕድ አምልኮ ቦታ፣ አሁንም ወደ ዝሙት፣ አሁንም ወደ ሌላ ቦታ ምን ሄድ ከሆነ አጋንንት አገኘዋቸው፣ አሁን መቼም ቢሆን አለቃቸው ነው የሚለው። እንኳን በዓመተ ምሕረት በዓመተ ዓለምና በዓመተ ፍዳ ጊዜ እንኳን ትውልድ ተሰጥቶ ነበር ይላል። ስለዚህ ክርስቶስ እንዲህ ንጹሕ የሆነውን ፍቅር ሰጥቶን የድንግል ማርያም ልጅ እናቱንም ጭምር እንኩ ይኸው በቃ ተጠቀሙባት፣ ይኸው እናቴ ነች፣ ስለናንተ እናት ትሆናችሁ፣ የኔ ነበረች እነኋት እናታችሁ ብዬ ሰጥቻለሁ በዮሐንስ በኩል ብሎ መላእክት፣ እናት፣ ምድር፣ ርስት፣ ጤንነት፣ ነፃ ፈቃድ ስሙን ስንጠራ መዳን ሰጥቶን ይሄን ማድረግ ካልቻልን አሁንም ዛፍ የምናመልክ አሁንም ቅቤ የምንቀባ አሁንም ደብተራ ጋር የምንሄድ ጠንቆላ የምንጠነቁል አሁንም ክታብ የምናንጠለጥል ስራ ስር የምንደግም አሁንም ኮከብ የምንቆጥር ከሆነ እግዚአብሔርን ነው የምላችሁ እጅግ በጣም ይብሳል። ለዚህ ነው ወየው ትሉ ወደማያንቀላፋ እሳቱ ወደማይጠፋ ወደዛ ይገባሉ። ጥርስ ማፋጨት ወዳለበት ከቶ መግባት እንጂ መውጣት ወደሌለበት ይገባሉ። ከባድ እቶን ነው እያለ የሚናገረው ራዕየ ዮሐንስ ማቴዎስ ወንጌል ምዕራፍ 24 እና 25 ብታነቡት ያስፈራችኋል። ለምን? ይብሳል። ፍቅሩን ሰጥቶናል። በደንብ ውደዱኝ አለ፣ አትከስሩም አለ። ውደዱኝ አትከስሩም ካለ ወደነው የማንከስር ከሆነ እሱን መከተል ነው። ሰይፍም ይሁን መከራም ይሁን ምንም ይሁን ወደነው የማንከስር ከሆነ ሐዋርያት አልከሰሩ፣ ቅዱሳን አልከሰሩ፣ ጻድቃን ሰማዕታት አልከሰሩ። ሰማዕታት በተለይ አልከሰሩ፣ ተሰይፈውም እንኳን ተጠቅመዋል። እንኳን ነፍሳቸው ገነት መግባት የሚባለው እሱ ብቻ ሳይሆን ስጋቸው በምድር ላይ እንኳን ደማቸው እንኳን የነጠበው ደማቸው እንኳን ሲፈወስ አይተናል። ለምን? በክርስቶስ ነው የሞቱትና። ያ ማለት ግን ተጠቅመውበታል፣ በፍቅሩ ተጠቅመውበታል። በደንብ አድርገው አጣጥመውት በልብሱ በሰውነቱ በእምነት ተደባብሰዋል። እኛስ ወንጌሉ የቅዱሳን ወንጌልም አለ፣ መጽሐፍ ቅዱስም አለ፣ ስንክሳር ድርሳኑም አለ፣ ትውፊት ቅዱስ ትውፊት አለ። ይሄ ሁሉ ነገር ሆኖልን ካልዳንን ወየው ፍርዳችን። ዓመተ ምሕረት ብቻ መባሉ አይደለም። እሺ ዝም ብሎ የምሕረት ዓመት ስለሆነ መደንፋት እንደው ማለቱ አይደለም። ታዲያ ሕጉን ስርዓቱን ካልጠበቅን ይሄ እስከ 3 እና እስከ 4 ትውልድ ድረስ የአባቶችን ኃጢአት ወደ ልጆች አመጣለሁ ያለው እስከ 14 ትውልድ ድረስ ይሄድብናል። ከቱም በመሃል ብሪጅ የለም፣ የሚያቋርጥ የለም፣ የሚሰብር የለም፣ ገደሉን የሚፈጥር የለም፣ እርግማኑ እንዳይቀጥል የሚያደርግ ሰው የለማ። ዝም ብሎ ቢደነፋ ነው ያለው። ዝም ብሎ ድኛለሁ የሚል ብቻ ነው ያለው። አይነካኝም 40 ክንድ ከኔ ይርቃል። ትዕቢተኛ ትውልድ ነው። ያደረገውን ይክዳል። ያደረገውን ቢያውቅም እንኳን መሐሪ ነው ይላል። መሐሪ እንደሆነ ካወቀ ቀሳፊም ነው፣ ቁጡም ነው። ስለዚህ እኔ ቀናተኛ አምላክህ ነኝ ይላል እዚሁ ቁጥር 6 ላይ ዘጸአት 20 ቁጥር 6 ላይ ምሕረትን አደርጋለሁ ቀናተኛ ግን አምላክ ነኝ ይላል። ለቅዱሳንም ይቀናል፣ እንደገናም ደግሞ በመንግስቱና በክብሩ ደግሞ ይቀናል። እኔ
አምላኬ ነህ፣ ጌታዬ ነህ፣ ንጉሴ ነህ፣ የተቤዠኸኝ ነህ ብዬ ኢየሱስን እያመለኩት እየሰገድኩ ንስሐ ገብቼ እየጸለይኩኝ እያለ የሆነ ሰዓት ላይ ሲቸግረኝ በጣም ስጨናነቅ ሄጄ በአቋራጭ ደብተራ ጋር ስርማሽ ቅጠል በጣሽ ጋር ጠንቋይ ጋር ሄጄ የሆነ እንትን መፍትሄ የምፈልግ ከሆነ ማንን እያስቆጣሁ ነው? አምላኬ ነው ያልኩትን አምላኬን እያስቆጣሁ ነው። ቀናተኛ አምላክ ስለሆነ ይቆርጣል። ግን ፍቅር ሲሰጥ ደግሞ ልክ የለውም። አታየው? ምህረቴ እስከ 1000 ትውልድ ድረስ ነው ይላል። ስለዚህ እግዚአብሔር ይቅር ይበለን፣ እግዚአብሔር ይማረን። የዝሙት መንፈስ ከአባታችሁ ወይም ከእናታችሁ የመጣባችሁ ሰዎች፣ በተለይ በመስተፋቅር የተጋባችሁ ባልና ሚስቶች የእናንተ የመስተፋቅር መንፈስ ወደ ልጆቻችሁ ያልፋል። ውጤቱ ሪዛልቱ የተለያየ አይነት ነገር ይሆናል። ስንፈተ ወሲብ አለብኝ ብለህ የምታስብ ወንድ ያንን መድኃኒት እፈልጋለሁ ብለህ ደብተራ ጋር ሄደህ የስንፈተ ወሲብ ስራ ስር በልተህ ከሆነ በዛ ምክንያት የዝሙት መንፈስ አብረን ያስገባው የደብተራውን የዝሙት መንፈስ ራሱን አይደለም ሌላ የደብተራውን የራሱን የዝሙት መንፈስ ይዘህ ነው ወደ ሚስት የምትመጣው። እንግዲህ ስንፈተ ወሲብ ማለት ሩካቤ በመፈጸምበት ሰዓት ሰነፍ ነኝ ማለት ነው። ከዛ በኋላ ደግሞ ጎበዝ ያደረገህ ማን ነው? አጋንንት ነው። ስራ ስሩ ነው። በዛ ላይ የተደገመው ነገር ነው። ከዛስ ሴሰኛ ትሆናለህ፣ ዘማዊ ትሆናለህ፣ ከሚስት ውጭ ሌላ ቦታ ትሄዳለህ። ከዛስ በኋላ የምትወልዳቸው ልጆች ያጋንንቱ ይሆናሉ። እንደገና ልጆቹ ደግሞ ዘማዊ ይሆናሉ። ውጤቱ ይሄ ነው ሪዛልቱ። እና ንስሐ ግቡ፣ በጸበል አላችሁ ላይ ያለው መንፈስ አስወግዱ። እግዚአብሔር ቀጣይ የህይወት ገጠመኝ ቁጥር 9 ላይ ምን እንደሚያስተምረን እየጠበቃችሁ እንለያያለን። ሰላም ሁኑ። ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ። አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት። አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት። ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ። አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት። አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት። ጻድቁ ሐዋርያ እውነት ነው ምስክሩ፣ የወንጌል ባለሙያ እውነት ነው ምስክሩ፣ የአምላክ አገልጋይ እውነት ነው ምስክሩ፣ ፍሬ አፍርቶ የሚታይ እውነት ነው ምስክሩ፣ የእምነት ስንዴ አድርገኝ እውነት ነው ምስክሩ፣ እንክርዳዱን አውጣልኝ እውነት ነው ምስክሩ። ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ። አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት። አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት። በአራቱም ማዕዘናት እውነት ነው ምስክሩ፣ ስምህን ትውልድ አያት እውነት ነው ምስክሩ፣ ጸሎትህ ኃይል ያደርጋል እውነት ነው ምስክሩ፣ ሕዝብህን ይታደጋል እውነት ነው ምስክሩ፣ ከብዙ ጻድቃን መሃል እውነት ነው ምስክሩ፣ ሱራፌል ተብልሃል እውነት ነው ምስክሩ። ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ። አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን
አደር አለበት አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት ገድልህ ይመስጠኛል እውነት ነው ምስክሩ እጅጉን ይደንቀኛል እውነት ነው ምስክሩ እግዚአብሔር እንዳዘዘኝ እውነት ነው ምስክሩ ጻድቁን ተማጸንኩኝ እውነት ነው ምስክሩ ይሰማል በቅዱሳን እውነት ነው ምስክሩ ያከብራል ያን ቃል ኪዳን እውነት ነው ምስክሩ ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት ይቀድማል ከፊቴ በጽድቅ እየመራ ያድነኛል ምልጃው ከጭንቅ መከራ አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት አባ እለዋለሁ ተክልዬን አባት የጌታው ቃል ኪዳን አደር አለበት